ጴንጤ መሆን ቀላል ነው። ትክክለኛ ጴንጤ ሆኖ መኖር ግን በጣም ከባድ ነው። ስለዚህ ከቤተ እምነት ወደ ቤተ እምነት የምትሯሯጡ ሰዎች እግዚአብሔር ማስተዋል ይስጣችሁ። ለተቀበላችሁት እውነት ታማኝ የምትሆኑበትን ጸጋ እግዚአብሔር የኛ ነፃነት ዲፔንድ የሚሆነው በዚህ ሊቀ ካህናችን ነው። የኛ የነፃ መውጣት ሚስጥሩ ይሄ ሊቀ ካህናችን ነው። ተስፋዬ ይሄ ሊቀ ካህን ተረዳው። አንድ ነገር ግን በጣም የሚገርመኝ ነገር አለ። እሺ ልቀጥል፣ ልጨርሳትና ነው ያለው። ልጨርሳትና ከዛ ተረዳው። እሺ ቀጥል። እሺ ችግር የለም። ከዛ ትቀኛል። ይሄው ዋስ ሆኖናል ይልና ይኸውልህ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዋን ናቸው ይላል። ኦኬ ሞት የሚባል ነገር ምን አድርጓቸዋል? ከልክሏቸዋል እንጂ ብዙ ካህናት ያለው ነው አይደል? የብሉይ ኪዳን ካህናቶች ማለት ነው። ኦኬ ዕብራውያን ላይ ነው ያለው ይሄ መጽሐፍ። ይሄ ሐሳብ ግን ሞት የሚባል ነገር ምን አድርጓቸዋል? ከልክሏቸዋል ካህናቶች። አሁን ኮምፔር ያደረገበትን አስበው። አሁን በአዲስ ኪዳን ላይ ዋስ ያልሆኑን ለምንድን ነው ካልክ ሞት የሚባል ነገር ከልክሏቸዋል። የሚሻል ተስፋ አይደለም ያላቸው እነሱ። ይሄ ሊቀ ካህን ግን በጣም ልዩ የሚያደርገው ነገር ማለት ነው ለዘላለም የሚኖር ስለሆነ ዶንት ፎርጌት ለዘላለም ነው የሚኖረው። ሞት የሚባል ነገር የለም። የተሻለ ተስፋ ውስጥ ነው ያለው። የአዲስ ኪዳን ዋሳችን ነው ይሄ ሊቀ ካህን። ስለዚህ ምን አለው? የማይለወጥ ምን አለው? ክህነት አለው። በተሻለ ተስፋ ውስጥ ነው ያለው። በመሐላ ነው አገልግሎቱን የጀመረው። ሞት የሚባል ነገር አይበግረውም። ስለዚህ ይሄ ሊቀ ካህን ምን አለው? የማይለወጥ ነው። ምኑ? ክህነቱ፣ አገልግሎት ማለት ነው። ይሄ ባይዘው ክርስቶስ ኢየሱስ አሁንም ሊቀ ካህን ነው ስንል አሁንም ያገለግላል እያለ ነው። ባይዘው ለዘላለም ነው የሚኖረው። በዚህ የክህነት አገልግሎት ውስጥ ምንድነው አገልግሎቱ ነው ጥያቄው። ሊቀ ካህን ነው። ኦኬ ታዲያ ሊቀ ካህነቱ አገልግሎቱ ምንድነው ዳኒ ካልከኝ ቁጥር 25 ላይ አገልግሎቱን ግልጽ አድርጎ ያስቀምጣል። እንዳንረሳ ቁጥር ቀደም ላይ ምንድነው ያለው? ይሄው ከተናገር ከማላው ጋር ቃል ኪዳን ሆኗልና ያለ መሐላ ይሄው ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷልና ዶንት ፎርጌት የሚሻል ኪዳን ነው ይሄ። መርሳት የለብንም። በክርስቶስ ኢየሱስ ያገኘ ነው የሚሻል ተስፋ ነው። ቁጥር 24 የማይለወጥ ምን አለው? ክህነት አለው። ቁጥር 25 ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። አዮ ስለማን? ሊቀ ካህን ስለሆነላቸው በተሻለ ተስፋ ውስጥ ስላሉ ሰዎች፣ በአዲሱ ኪዳን ውስጥ ላሉ ሰዎች ማን? ይሄ ሊቀ ካህን ዘወትር የማይለወጥ ምን ስላለው? ክህነት ስላለው። ምን ማለት ነው? ክህነት አገልግሎት ማለት ነው። ምንድነው ያ አገልግሎቱ ስትል ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል መጽሐፉ ነው የሚናገረው። ምን ሊያደርግ? የክህነት አገልግሎቱ ማለት በሰውና በእግዚአብሔር መካከል ማማለድ ነው። ሌላ ምንም ስራ የለውም ካህን። ስለዚህ ኢየሱስ ክርስቶስ ዘወትር በሕይወት ሲኖር የማይለወጥ ክህነት አለው ብለን የምናምን ከሆነ በዚህ ክህነት ውስጥ ምንድነው የሚያደርገው ስንል ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ በኩል በእርሱ በኩል በማን? በዚህ ሊቀ ካህን በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና። ሃሌሉያ። ስለዚህ ይሄ ሊቀ ካህን አሁን በዚህ አዲሱ ኪዳን ውስጥ ሰዎች ወደ እግዚአብሔር መጥተው የሚድኑበት ሊቀ ካህናቸው ነው። ምናቸው ነው? አስታራቂያቸው ነው። አማላጃቸው ነው። ዘወትር ነው የሚኖረው። የሚለወጥ ክህነት የለም። ለማንም አይሰጥም ይሄንን ክህነቱን ለዘላለም። አንድ ጊዜ የሰራው ማለት ነው። አንድ ጊዜ የሰራው ለሁል ጊዜ አስታራቂ ሆኖ ይኖራል ማለት ነው። አረን ባጭሩ
እንዳትረሳው። አዎ በመስቀል ላይ የፈሰሰው ደግሞ አንድ ጊዜ ነው እኮ እሱ ገብቶኛል። አገልግሎት ግን አለው። ቆይ ይሄው ዘወትር ነው በህይወት የሚኖረው። ይሄው ስለነሱ ይሄው ዘወትር በህይወት ነው የሚኖረው። የማይለወጥ ክህነት አለው አይደል? ስለነሱ ሊያማልድ ዘወትር በህይወት ይኖራል። ኦኬ። ምክንያቱም አሁንም ሰዎች የሚድኑ ሰዎች እኮ አሉ። ስራው አንድ ነው የተፈጸመው። ግን ይሄ ሊቀ ካህን አሁንም ምንድነው? እሱ አገልጋይ ነው ብራዘር። ሶ ይሄ አገልግሎቱ አሁንም አለ። የማን? የክርስቶስ ኢየሱስ። ታሪክ አይደለም ነው አርጊውመንቱ። ይሄንን ደግሞ የበለጠ ሐሳብ የሚያጠነክርልህ ሌላ ክፍል ልስጥ ከፈለክ። አሁንም አክቲቭ ነው። ይሄ አማላጅ ነው። ምን ወደ እግዚአብሔር የሚመጡትን እኮ ነው የሚሉት። የመጡትን አይደለም የሚለው የሚናገረው ወደፊትም ቢሆን ማለት ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር ምን የሚሉትን የሚመጡትን አክቲቭ አገልግሎት ነው ያለው የጌታ አገልግሎት። ኦኬ። አሁንም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ከምኑ የተነሳ? ከምልጃው ከማስታረቁ የተነሳ። ስለዚህ አክቲቭ የሆነ ምን አለው? አገልግሎት አለው ጌታ። ኦኬ። ዚስ መጽሐፍ ቅዱሳዊ ሐሳብ ነው። ለምሳሌ ይሄንን ሐሳብ የሚያጠናክር ሐሳብ ላሳየ፣ ክሊር የሆነ ሐሳብ ማለት ነው። ይሄው ቁጥር 5 ላይ አንድ እግዚአብሔር አለና። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር ነው ያለው። በእግዚአብሔርና በሰው መካከል ያለው ምን መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠኝ፣ በገዛ ዘመኑ ምስክር ነበር። ምስክርነቱ ነበረ። ይኸውልህ ኢየሱስ ክርስቶስ የነበረ አይደለም፣ አሁንም ያለ መካከለኛ ነው። ሰዎች በእግዚአብሔርና በሰው መካከል ያለ ሌላ መካከለኛ አስታራቂ አማላጅ የላቸውም። አንድ ነው ያላቸው አማላጅ። እግዚአብሔር የሚያውቀው አንድ አማላጅ ነው ያለው። ያ የተከናወነው ምልጃ የተከናወነው የመካከለኝነት ስራው በምንድነው? በልመና አይደለም፣ በቤዛነት ነው። ነፍስን በመስጠት ነው፣ ዋጋ በመክፈል ነው። ኦኬ። ለዚህ ነው ኢየሱስ ክርስቶስ መካከለኛ ነው፣ አስታራቂ ነው ስንል መለመን አይጠበቅበትም። ኦኬ። ዋጋ ኦልሬዲ ከፍሏል። ምን አድርጓል? ለእርቅ የሚያስፈልገውን ፕራይስ he paid the price፣ ቤዛ ሆኗል። ለዚህ ኢየሱስ ክርስቶስ ምን አድርጓል? ዋጋ ከፍሏል። ኢየሱስ መለመን አይጠበቅበትም። ለምንድነው የማይለምነው? ለእርቁ ካልከኝ he paid the price፣ ለእርቅ የሚያስፈልገውን ካሳ ኢየሱስ ከፍሎታል። ስለዚህ በሰውና በእግዚአብሔር መካከል ያለ ብቸኛ መካከለኛ ማን ነው? የናዝሬቱ ኢየሱስ ክርስቶስ ነው። ይሄ የነበረ መካከለኛ አይደለም፣ አሁንም ያለ መካከለኛ ነው። ባይዘው ጳውሎስ ነው የጻፈው ለጢሞቴዎስ ሲጽፍለት ይሄንን ነው እያለ ያለው። ምን እያለው ነው ያለው? በእግዚአብሔርና በሰው መካከል አንድ ነው መካከለኛው። ነበር አይደለም የሚለው አክቲቭ ነው። አሁንም ያለ መካከለኛ ነው። ምን ማለት ነው? ሰዎች አሁንም መታረቅ ቢፈልጉ በዚህ መካከለኛ ነው የሚታረቁት። ሌላ አማላጅ የላቸው። ልጨምርልህ ወይስ የበለጠ እንዲገባ ልጨምር? ዳኒ ገብቶኛል። እኔ ማለት ነው እንትን ባይብል ላይ እንደዚህ ስታነብ ብዙ ጊዜ እንደዚህ አንዳንድ ነገሮች የሚጋጩ ነገሮች ታይና ከዛ በኋላ ከምኑ መሰለህ አሁን ከኔ ከሃይማኖቴና ለምሳሌ ምንድነው ከፕሮቴስታንት ወይ ደግሞ ከሌላው እምነት ጋራ ልዩነቱ ምንድነው የሚለውን ብዙ ጊዜ አሁን ቅድም የተናገሩት ሰው አላቃቸውም አንተ ያልኳቸው ስለማላቃቸው ብዬ ነው። እና እንደዚህ ረጋ ብሎ ከሚያወራ ሰው ጋር ስታወራ እኔ ፖይንት ነበር ያወጣሁት ቅድም፣ ግን ሰውየው አንድ ትልቅ ፖይንት ነገሩኝ። ገባ ያችን ብቻ ከመውጣት ከመጀመሪያ አውዱ ምንድነው የሚለው ማንበብ የሚለው እሱ ነገር ተመችቶኛል። አሁን አንተ የሚያስረዳኝ ከመጀመሪያው ጀምሮ ከክህነት የነበራቸው ዘሌዋውያን ስለሚፈሰው ደም፣ አሁን ደግሞ የክርስቶስ ደም፣ ያ ደግሞ ደም ዘላለማዊ እንደሆነ አይደል ነገርከኝ። ስለዚህ በዛ ደግሞ ማስታረቁ ደግሞ ዘላለማዊ እንደሆነ ነገረኛል። ይሄ አሪፍ ነገር ነው። እና ግን አሁን ምንድነው እኔ ብዙ ጊዜ ግራ የሚገባኝ ነገር አሁን ለምሳሌ ማለት ነው ለምንድነው እንደዚህ አሁን ለምሳሌ በፕሮቴስታንት በኩል እንደዚህ አንድ አይነት እንትን እያለ የተለያየ አይነት ዲኖሚኔሽን
ሲፈጠር ምን ማለት ነው እላለሁ እኔ። ለምሳሌ እንደዚህ ሁልጊዜ እንደዚህ የምታምኑ ከሆነ እንደዚህ አይነት እያንዳንዱ አንድ አይነት ሀሳብ ካለው ለምንድን ነው የተለያየ ዲናሚኔሽን ተፈጠረው? ለምንድን ነው በጣም ብዙ ዲናሚኔሽን የተፈጠረውና አንዱ ከአንዱ ጋር ላይ የማይግባባበት ምክንያት ምንድን ነው? ለምሳሌ እኛ ጋር አንድ ወጥ የሆነ መስመር ይዛ ነው የምትሄደው። በቃ አሁን ለምሳሌ እናንተ ማትቀበሉት ምልጃ በሚለው እኛ ማርያም አማላጅ ነች ካለን በቃ ሁሉም ኦርቶዶክስ ማርያም አማላጅ ነች ይላል። በቃ ሌላ ያፈነገጠ መንገድ አታገኝም። እናንተ ጋር ግን የተለያየ አይነት ከጥምቀት ጀምሮ ከአንዳንድ ነገር ጀምሮ ከብዙ ነገር ጀምሮ የተለያየ ለምንድን ነው ዲናሚኔሽን የሆነው? ማለት ከርዕሴ ወጣው አይደለ? አዎ ያው ፖለቲካ እንደሆነ ገብቶኛል፣ ግን ችግር የለም። የፖለቲካ አይደለም ዳኒ እንደው ታውቃለህ። ኖ ፖለቲካ እንዳልሆነ ልንገርህ። ልመልስልህ፣ ችግር የለም። ችግር የለም። ተቀበል ብሎ አንዱ ጻፈልኝ ከስል ልመልስልህ፣ ግድ የለም። እሱ ልመልስልህ። እሺ በጣም ሲምፕል ነው። እኛ ቤት ዲኖሚኔሽን ብለህ ስታወራ ጴንጤ ለየት የሚያደርገው አምስቱ ሶላዎች ላይ ሁሉም ያምናል። በተለያዩ የትምህርቶች ሐሳቦች ላይ ሊለያይ ይችል ይሆናል፣ ግን ኮመንሊ የወንጌል አማኞችን ሙሉ አንድ የሚያደርገን አምስቱ ሶላዎች ላይ እንስማማለን፣ አንድ እንሆናለን ማለት ነው። የትኛውም ቤተ እምነት የወንጌል አማኝ ነው ብለህ ከወሰድከው የወንጌል አማኝ ያደረገው በአምስቱ ሶላዎች ላይ ስለምንስማማ ነው። ምን ማለት ነው? መሰረታዊ ከምንላቸው ከክርስትና ትምህርቶች ውጪ ማለት ነው። ኮመን የሚያደርገን በደንብ የምንግባባበት መዳን በእምነት ብቻ፣ ጸጋ ብቻ፣ ኢየሱስ ክርስቶስ ብቻ፣ የክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ ብለን እናምናለን። ኦኬ አንድ ያደርገናል። የመዳን ተስፋችን ሙሉ ለሙሉ እዚህ ላይ ስላለ ማለት ነው። ግን ሃይማኖት በአንድነት ይገለጣል ወይ ካልከኝ አይገለጥም። በቁጥር ከኦርቶዶክስ የበለጡ ግን አንድ የሆነ ቤተ እምነት አለ። ለምሳሌ ወርልድ ዋይድ ብትሄድ ኦርቶዶክስ በጣም በቁጥር ትንሽ ነው፣ ሙስሊም በቁጥር በጣም ብዙ ነው ከኦርቶዶክስ አንጻር። ሶ ኦርቶዶክስ ሙስሊም አንተ በምትለው ደረጃ ስላልተከፋፈለ which ክፍፍል አለ ሲል በሙስሊም ውስጥም፣ ግን አንተ በምትለው ደረጃ ስላልተከፋፈለ ትክክል ነው ማለት ነው አይደለም። ትክክል ነው ማለት አይደለም። ኦርቶዶክስ ሌላው ቀርቶ ኢትዮጵያ ውስጥ እንኳን በምናውቀው ደረጃ ኦርቶዶክስ እንኳን ክፍፍል አለ፣ ካራ አለ፣ ጸጋ አለ እያልን ከፋፍላቸው እንችላለን። አሁን ከረንትሊ አሁን ስላለ ነገር ነው የምናወራው። ያኔ ከረንትሊ የለም ስፔሻሊ ካራ የሚባለው የለም። ብራዘር ስላላወቀው ነው። እሺ እሱ ምንም አይጠቅመንም። እሺ ቆይ አንዴ ወዳጅ ሮያሌ እኔ ስታወራ ሰምቼ ምንም ፖለቲካ እንደሆነ እኮ ስለማ በአቅም ግን ምንም አልመሰለኝም። ያው እስክጨርስ ድረስ አረኔ ሚዩት አድርጌ እሰማለሁ። ያው እሺ እና ምንም ማለት አይደለም። ኦኬ እሱ አይደለም መለያው ነው አርጊውመንቱ፣ እሱ አይደለም። ለምሳሌ የግሪክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ እንኳን ይለያያል በጣም። ባይዘው ኦርቶዶክስ በዓለም ላይ በጣም ትንሽ ቁጥር ነው። በጣም ትልቅ ቁጥር እንደሆነ እንዳታስቡ፣ ትንሽ ቁጥር ነው ኦርቶዶክስ። በዚሁ በትንሹ ቁጥር ውስጥም የኦርቶዶክስ እምነት በጣም ትንሽ ቁጥር ነው። ዶንት ፎርጌት ሪሰርች ይላል ማለት ዞር ብላችሁ ጉግል ላይ ሰርች አድርጉ። በዓለም ላይ የኦርቶዶክስ ቁጥር ከጴንጤ ቁጥር ያነሰ ነው፣ ከካቶሊኩ ቁጥር ያነሰ ነው። በዚሁ ባነሰው ውስጥም ኦርቶዶክስ በራሱ ተከፋፍሏል። በኢትዮጵያ ውስጥ አይደለም፣ በኢንተርናሽናል ደረጃ ኦርቶዶክስ የተከፋፈለ ቤተ እምነት ነው። የግሪክ ኦርቶዶክስ መጥቶ የኢትዮጵያ ኦርቶዶክስ ውስጥ ስጋና ደሙን አይቀበልም፣ ቁርባን አይወስድም። ብራዘር ማለት በጣም እኮ ሲሪየስ ጉዳይ እኮ ነው። ቁርባንን አይካፈልም፣ ሚስጥራትን አይካፈልም። ልዩነት አለ ማለት ነው። ልዩነት አለ። ሶ ልዩነት ስላለ ትክክል አለ። እሱን እንደዛ ነው እያልክ ያለው። እኔ እሱ አይመስለኝም፣ መሰረቱ እሱ አይደለም። ኦኬ የወንጌል አማኞችን ምን አንድ ያደርጋቸዋል ካልከን ይሄው ነገርኩህ። አምስቱ ሶላዎች ላይ እንገናኛለን። በስላሴ አስተምሮ ላይ አንድ ነን።
ኦኬ የሚለያዩን ስርዓቶች አሉ። አንዳንድ ስርዓቶች ኦፍ ኮርስ ልዩነቶች አሉ። ለምሳሌ ጥምቀት ላይ ያለ ምልከታ ሊሆን ይችላል። ግን አምስቱን ሶላዎች ይሄም ቢሆን የሚጥሉ አይደሉም። ከኦርቶዶክስ ጋር በምን እንለያያለን? በስላሴ አንድ ነን። በስላሴ አስተምሮ ምናምን ወይ ስላሴን አስተምሮ የጴንጤም የኦርቶዶክስም ተመሳሳይ ነው አይደል? በስላሴ ላይ የምናወራ ከሆነ በአንድነት በሶስትነት ሚስጥራቶች ውስጥ አንድ አይነት እምነት አለን። ሉትራንም እንደዛው። ሌላም ቤተክርስቲያን ብትመጣ ተመሳሳይ ነው እምነታችን። ኦርቶዶክስ ግን ምን አታምንም? አምስቱ ሶላዎችን አትቀበልም። ሉትራን ግን አምስቱ ሶላዎች ይቀበላል። ስለዚህ አምስቱ ሶላዎች የኔ እምነቶች ናቸው። በአምስቱ ሶላዎች እንገናኛለን፣ እንስማማለን። ከስላሴ ባሻገር ከኦርቶዶክስ የሚለየን ይሄ ነው። ስለዚህ ኦርቶዶክስ ጋር አንድ መሆን የማልችለው ለምንድን ነው? እሱ በአምስቱ ሶላዎች ሊገናኛችን። መጽሐፍ ቅዱስ ብቻ ብላ አታምንም። መዳን በክርስቶስ ኢየሱስ ብቻ ብላ አታምንም። በጸጋ ብቻ ብላ አታምንም። በእምነት ብቻ ብላ አታምንም። ስለዚህ እነኚህ ነገሮች ልዩነት አሉ። ልዩነታችንን ክሊር ያደርጉታል ማለት ነው። ስለዚህ መዳን በክርስቶስ ብቻ ነው ብትለው እኮ በማን ይቻላል? በማን ሌላ ትላለች እንደ ኦርቶዶክስ ቤተክርስቲያኒቷ። በማን አንተን ጨምረህ ሰውየው ሲጨመር ሌሎች ቅዱሳና ጻድቃንም አሉ በቤተክርስቲያኒቷ ውስጥ። አይ ነው ቅዱሳና በአማላጅነት በምናምን የሚለው ተውና በምንም መዳን ግን ማን በክርስቶስ እንደሆነ በምንም በቅዱስ በምንም ነው እንጂ በምንም በምልጃውም ይሁን ምንም ይሁን ምን አማልደውም ይሁን ምንም ብለውን ይሁን። ስለዚህ መዳን ከተቻለ ስለዚህ መዳን በእነሱም ይቻላል ነው አርጉሜንቱ። ከማን ከክርስቶስ እኮ ነው ማለት አትዋሽ ሚት አርጉ አንልም፣ እንደዛ አንልም። እርግጠኛ ነህ? እሺ አንልም ማለት ላሳያችሁ እንችላለን። መቼ ይሰለችናል። እሺ የአዳምን መርገመ ስጋና መርገመ ነፍስ የጠፋው በማን ነው? በጌታ ኢየሱስ ክርስቶስ ብቻ። አዎ በማርያም አልጠፋም። በማርያም እንዴት አድርገው አላቅም። እንዴትም አድርጎ ይሁን በማርያም መርገመ ስጋና መርገመ ነፍስ አልጠፋም ነው ጥያቄ። መርገመ ነፍስና መርገመ ስጋ በማርያም አልጠፋም፣ በጌታ ኢየሱስ ክርስቶስ ነው እየጠፋ። እርግጠኛ ነህ? እርግጠኛ ነኝ። እሺ ልንለጥላ እንዴት መርገም እንዳለ ቤተክርስቲያን ውስጥ ላሳይ። ይሄ እስቲ አንብበው አንብበው። አይታይም ለማለት ነው። እሺ ላንብብልኝ። እንችላለን። አንተ ብታነበው ደስ ይለኝ ነበር። ግን አንብበልኝ። አይ ግን እንደሚታይ አድርገህ አንብበው። እሺ ሙሉ ሐሳቡን ነው የምታነብልኝ። የፈለከው አንብበው። አንተ ደስ ያለን አንብበው። ቁጥር 10ን አንብብልኝ። የኔ ቁጥር 10 አንተ ደስ ያለን አንብበው። የአዳም መርገም የስጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ ማናት አጥፊዋ? የማይመረመር ረቂቅ ምስጢር ባንቺ ተደረገ። አዎ እሱን ስለወደደ ጌታን ስለወለደች እኮ ነው። አጥፊዋ ማናት? ያጠፋሽለት ማርያም። አንተ ግን ምን አልከኝ? ኢየሱስ ብቻ አልክ። ቤተክርስቲያን ግን ማርያምም አለች እያለች ማን እሱን ስለፈጠራ እኮ ነው። እሱን ስለፈጠራት ነው እኮ። ይሄ እኮ ዳንኤል ነው የማይገናኝ። እሷ ደግሞ እሷን ስለወለደችው ወራጅ ምንም ይሁን ሁለት የአዳም ጋር
ጣልቃ አትገባም። እሱን ስለወለደችው ነው እኮ ይሁን። እሺ እሷ በመውለድ ችግር የለም ልበልልህ። አይ ሐሳቡ እንደሱ አይደለም ግን ልበልልህ በመውለድ ኦኬ። እሱ በመውለድዋ ነው። ስለዚህ የአዳም መርገመ ስጋና መርገመ ነፍስ የጠፋው በስንት ሰው ነው? በሁለት አካል ማለት ነው። ስለዚህ አሁን በራሱ ነው የጠፋ በራስ ነው አይደለም፣ በራስ ነው በኢየሱስ ነው አይደለም። ለምን ተዋሻለህ? ያጠፋሽለት አይታየም ብራዘር፣ አትካድዋ። መሬት ላይ ያለው እውነት ነው። እኔ በአብዛኛው ኦርቶዶክሳዊ ባይዘው ቤት ተሳስቶ ነው ያለው። ኦኬ ቤት ተሳስታችኋል። አታቋትም ቤተክርስቲያናችሁን። አየህ በክርስቶስ ኢየሱስ ብቻ ነው የሚለው የጴንጤ አማኝ ነው። ኦርቶዶክስ ማርያምን አጥፍታለች ብራዘር። ይሄው ያጠፋሽለት ይላል። የአዳም መርገመ ስጋና መርገመ ነፍስ ያጠፋሽለት ይላል ወዳጄ። ይሄው ቤተክርስቲያን ሐሳቡ ነው የምንወስደው። ሐሳቡ የፈለገ ሐሳቡን ወሰደው። አጥፊዋ ግን ማርያም ነው ሐሳቡ በቃ ስለዚህ ብቻዋን ማርያም ብቻ ናት እንዳትል መድኃኒት ስለወለደች በሱ ነው ሐሳቡ። እሱን ለማለት ነው በለው የፈለግከውን በለው፣ ግን ብቻውን አይደለም ኢየሱስ አትበል ነው እያልን ያለነው እኮ። ሰበብ ምክንያቶች ልትነግረኝ ይችላል፣ ግን ኢየሱስ ብቻ አይደለም አጥፊው፣ ማርያምም አጥፊ ናት። የመርገመ ስጋና መርገመ ነፍስ ማርያምም አጥፊ ናት እየተባለ ነው። ይሄ ቤተክርስቲያን ነው አይደለም ዳኒ። እሷ ምክንያት ስለሆነች ነው እንደዚህ የሚባለው። አጻጻፉ ምክንያት መሆኗን ለማሳየት ነው እንጂ ምንም ይሁን እንኳን ማርያም ማለት ነው። እንኳን ማርያም አንተ ምን እንደምትል ልንገርህ። አልበርት አንስታይን ከሰው በላይ ከአምላክ በታች ነው የምትሉት። እንኳን ማርያም ማለት ነው። ወላጅ አይዞ አሁን መጀመሪያ ያንተን ጨርስና ከዛ ወደ እኔ ትመጣለህ። ይሄው ቤተክርስቲያን ግን ከኢየሱስ ውጪ የአዳም መርገመ ስጋና መርገመ ነፍስ የጠፋው በአንቺ ነው ይላል። እንቀጥል። ሌላ ሐሳብ ላሳየ፣ ብቻውን ኢየሱስ እንደማያድን ላሳየ። ይሄው ጨረስን። ይሄው ማመንክ ራስህ ሁለት ነው አልክ። አዎ በእንትን ነው ብለህ እያመንክ ነው ያለው። እንቀጥል። ላሳየ ብቻውን ኢየሱስ እንደማያድን በኦርቶዶክስ ሁለት ነው አላልኩም። አዳኝ ጌታ ኢየሱስ ክርስቶስ ብቻ ነው። ይሄው መጽሐፍ ግን በማርያም በሱ ኃይል እሷ ማዳን የምትችለው በሱ ኃይል ነው እንጂ በራሷ አይደለም። በምንም መርገመ ስጋና መርገመ ነፍስ በማንም ጠፋ ይባላል በኦርቶዶክስ በማርያም። ዳኒ ግን እየነገርከን ነው እምነታችንን ማለት ነው እንዴ? ምን መሰለው ሮያል ችግሩ ምን መሰለ? ሳታቁ ብዙዎቻችሁ ወንጌልን ከጴንጤ ሰምታችሁ ሳታቁ ጥሩ ጴንጤ ሆናችኋል። ጌታ እግዚአብሔርና አንተ እኮ ሰይጣን ስትፈልግ ነው እኮ የምትውለው። ሃይማኖት አይደለም። ቆይ ከሞን ጴንጤ ሰምታችሁ ማለት ነው። ይኸውልህ አሁን መዳን በክርስቶስ ኢየሱስ ብቻ የሚለው ትምህርት ጴንጤ ጋር ያለ ትምህርት ነው። ስለዚህ ስትሰሙ አይምሯችሁ ውስጥ ይሄ ተቀርቅሯል። ቤተክርስቲያናችሁ ግን መዳን በክርስቶስ ኢየሱስ ብቻ ነው። መዝሙራችንን ልክፈትልህ እንዴ? እነኚህ መጽሐፍቶች ከመዝሙር አይበልጡም እንዴ? ሮያልዬ ይበልጣሉ እኮ። አይ እውነት ነው። ሰምተዋል አይደል እንዴ? የገብረ ከመዝሙሩ ይልቅ ስሙኝ፣ ከመዝሙሩ ይልቅ መጽሐፍ ቅዱሱ ነው የሚያገባባን። ገባችሁ? መጽሐፍ ቅዱሱ ነው እዚህ ጋር የተጻፈው ነገር በመጽሐፍ ቅዱስ ነው ለግዴታ ሊፈታ የሚገባው እንጂ በመዝሙር አይደለም። እና እሱ እንዳለው ባለሳሳት ከታምረ ማርያም ላይ ነው ያመጣሁኝ ጥቅስ አይደል? ተሳስተሃል። ከታምረ ማርያም አይ ተሳስተሃል። እሺ ከምን ላይ ነው ያመጣው? እሺ ከአርጋኖን መጽሐፍ። ኦኬ እሺ አው ከአርጋኖን መጽሐፍ ላይ አባ ጊዮርጊስ ዘጋስጫ የጻፉት ማለት ነው። እሺ የአዳም መርገመ ስጋ መርገመ ነፍሱን ያጠፋሽለት አንቺ እመቤታችን ነሽ ይላል አይደል? እሱ አዎ እንዴት አጠፋችለት? የእመቤታችን ኢሳይያስ እንደዚህ ይላል፣ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም ቦን እንደ ገሞራም ቦን ነበር ይላል። እና ይሄ ማለት ኢየሱስ ክርስቶስን በመውለዷ አንደኛ የአዳም ያጠፋውን ኃጢአት በኢየሱስ ክርስቶስ ተተካ። ዳግማዊ አዳም የተባለው ኢየሱስ ክርስቶስ ስትወልድ የአዳም ኃጢአት ሙሉ ለሙሉ ሊስተሰረይና ሊጠፋ ይችላል። በዚህ ምክንያት የድህነት አንደኛ ምክንያት ሆነች ማለት ነው። ገባ? ቆይ አንዴ አትቸኩል፣ አልገባኝም። እንጻፈው። ስለዚህ አንዴ ቅድም በኢየሱስ ብቻ የሚለውን አንተ በማርያምም ነው ብለህ ታምናለህ ማለት ነው። በቃ እሱ ነው መጀመሪያ የመዳናችን ዋናው መጀመሪያው በኢየሱስ ክርስቶስ ነው።
ቆራጭ እኔ አሁን መጀመር አለመጀመር መጨረሱን አለም እያወራን ያለነው ስሜት ያያቱ የመርገመ ስጋና መርገመ ነፍስ የጠፋው በማርያምም ነው ብለህ ታምናለህ ማለት ነው አንተ አይደል? መርገመ ስጋ መርገመ ነፍስ የጠፋው ምክንያት ሆነሽ ነው እያልኩ ያለሁት። አይ ምክንያት ሆነሽ አይደለም ማለት ነው። መርገመ ስጋና መርገመ ነፍስ የጠፋው ያጠፋሽለት ነው የሚለው ሶ አጥፊያለሽ ማለት ነው። ማለትም መርገመ ስጋና መርገመ ነፍስ በመውለዷ አንድ እንደማመጥ ነው። በመውለዷም ይሁን በቃል ኪዳንም ይሁን ብቻ መርገመ ነፍስና መርገመ ስጋ የአዳም በማን የጠፋው? በኢየሱስና በድንግል ማርያም በኢየሱስ ክርስቶስ በኢየሱስና በማርያም አለቀ። ይሄ ነው እምነት ማለት ነው። ሮያልም ፕላንትን ማመን ያለብህ ይሄ ነው። ኦርቶዶክስ ለመሬት ላይ ያለው እውነታ ይሄ ነው። ኦኬ አሁን ትክክል ነው ወይ? ወደሞ በሳይንስ ነው የምታምነው? ተውና በጌታ ኢየሱስ ክርስቶስና በማርያም በሳይንስ ነው እኮ ቆይ ብራት ሚዩት አድርጋለሁ። እሺ አሁን ይሄ ነው። አሁን በኢየሱስ ክርስቶስ የአዳም መርገመ ስጋና መርገመ ነፍስ እንደጠፋ ጥያቄ የለኝም። በማርያም ጠፋ የምትለውን ግን ማስረጃ አስጠኝ። እሺ ማስረጃ ነው ያልከው? እዛው ላይ ግባ። ያውን የከፈትከው መጽሐፍ ላይ ይሄንን ራሱን ማስረጃ አድርገህ የምታቀርበው ከዛ በኋላ ላሳየህ እኮ ነው። ከዛ በኋላ ምን ይላል? እመቤታችን ሆይ የማይመረመር ረቂቅ ሚስጥር በአንቺ ተደረገ። ምንድነው የማይመረመር ረቂቅ ሚስጥር በሷ የተደረገው? አማኑኤል የተባለ ኢየሱስ ክርስቶስን ወለደችው። ያም ከሚስጥር በላይ የሆነ ሚስጥር ነው። ስለዚህ ምን ሆነ? መርገመ ስጋ መርገመ ነፍስ ያጠፋለትን የአዳምን ያጠፋለትን ኢየሱስ ክርስቶስን በመውለዷ ረቂቅ ነገርን ተደረገ። በሷ ምን ሆነች? ምክንያት ሆነች ማለት ነው። እንደዚሁ ኢሳይያስ ደግሞ ይናገራል። እግዚአብሔር ዘርን ባያስቀርል ኖሮ እንደ ሰዶም እንደ ገሞራም በጠፋ ነው። አሁን ማስረጃ አስጠኝ። አሁን ማርያም ስለመሆኑ ያ ቅሪት ዘር ማርያም ስለመሆኑ ማስረጃ አስጠኝ። ግለጥ። እሺ አንደኛ ማስረጃ ኦሪት ዘፍጥረት ላይ ታየዋለህ። በአንተና በሴቲቱ በዘሯና በዘሯ መካከል ጠላትነትን አድርጋለሁ ይላል እኮ። ግለጠው ችግር ነገርኝ ነው። ሄደን እናንብበው። በሱ ነው እኔ የምረዳው። የእግዚአብሔርን ቃል ሄደን እየገለጠን እያወራን ነው። ዘፍጥረት ስንት እናውጣለን መጀመሪያ? ምናልባት የርዕሱን ላላቀው ማለት ምዕራፉን ላላቀው ይችላል ነው እንጂ ቦታውን እየነገርኩ ነው። ዘፍጥረት ላይ እንዳለ ፈልገውና እንደሱ እያወራ አንተ አንብበህ የምትረዳው ሐሳብኛ እኛ አንብበን የምንረዳው ሐሳብ በጣም ነው የሚለያየው። አንተ ስህተት ለመፈለግ ነው፣ እኛ ግን ዕውቀት ለማወቅና ሐሳቡ በደንብ አድርጎ ነው የሚገባን። አንተ ግን በስህተት ነው የምታየው። ሁሉም ስህተት ብታነብም ራሱ አይዞ ብራዘር፣ አይደለም እንደሱ አይደለም። እኛ ልዩነታችን የእግዚአብሔርን ቃል ነው የምንቀበለው፣ እናንተ ግን የሰው ትምህርት ነው። አንተ ሳይንስ ነው የምታምነው። ጴንጤና ፕሮቴስታንት የሶሻል ሳይንስ ዲፓርትመንት ናቸው። ሃይማኖት ለማጥፋት የመጡ ዲፓርትመንት ናቸው። ሃይማኖት አይደሉም፣ እምነት አይደሉም። እንደሱ ነው የምትለው። እሱ ያው መልስ ስለሌለ ነው ብራዘር። አይዞ በምን ማረጋገጥ እችላለሁ? ስህተት በማውጣት አንደኛ ናቸው። ዲፓርትመንት ስለሆነን እኮ ነው። ስህተት እኮ ስላለበት ነው። እኛ ጋር ስህተት ነው የምትለውን ነገር አውጣና አሳየኝ፣ እቀበላለሁ። ኧረ ስህተት የሚባል የለም በእኛ ኦርቶዶክስ። ስህተት የሚባል የለም። ስህተት የሚመስል ነገር እያወጣ ሰው ለማደናገር ሱፍ ገና ነው ማለት ቤተክርስቲያኒቷ ነው እንጂ ስህተት የሚባል በፍጹም የለም፣ አታገኝም። አሁን አንድ አስተማሪ ቢገባ አፍህ ትይዝ ነበር። አንድ አስተማሪ ቢገባ እሺ፣ አሁን አንድ የሚያወራ ሰው ይስማና እስቲ እንቀጥል። አንዴ እሺና ኔትወርክ ነው ያስወረደ ኦሪት ዘፍጥረት እያልከኝ ነበርና ጥራቸው። እዚህ መምህራን ካላችሁ ፕሊስ ግቡለትና አፋችን አስይዙን አላችሁ መምህራን። እስቲ ጥሪ አድርግላችሁ ብራዘር። እየተግባባን ነበር እኮ ማን ነው እንትና ፒያንት ነው ምናምን
እና ግባ ብራስ እንነጋገር። ዝም እስቲ እናናግረው፣ በደንብ እናናግረው። እስቲ አሳዩን፣ በደንብ አሳዩን እስቲ በደንብ ዛሬ በቃ አይ ማለት እየተግባባን እናውራ ለማለት እኮ ነው። ገብቶኛል ሮያል ገብቶኛል። እሺ ብራዘር ዘፍጥረት አርቴር ዘፍጥረት ስንት አልከኝ ወዳጄ? ፕሊስ አትደበቃ። እሺ ባይዘዌ እኛ መጽሐፍ ቅዱስ ላይ የተጻፈ ነገር ለማመን በጣም ቅርብ ነን እና መጽሐፍ ቅዱስ ጽፎ የማንቀበለው ምንም ነገር የለንም። ባይዘዌ ኦኬ። ችግሩ መጽሐፍ ቅዱስ ላይ ስለሌለ ነው፣ የተቸገርነው ስለሌለ ነው። ኦኬ መጽሐፍ ቅዱስ ላይ የለም። አሁን በጣም መከራን ያየነው ለዛ ነው። እንደ እግዚአብሔር ቃል አልሆንልህ አለን እንጂ እግዚአብሔር ቃል ላይ ተጽፎ ቢሆን እኛ ማርያም ምን አጣላን ከማርያም ጋር? ምን አረገችን? ምንም እኮ አላረገችን። ብራዘር ምን አረገችን? ምንም አላረገችን። እሺ ሰላም ሃይማኖት። ሰላም እንዴት ነው? እንደመዳናችሁ እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም አለ። እንደና እንዴት ናችሁ? ሁሉ ሰላም አለ። እግዚአብሔር ይመስገን። ከየት ቤት ነው? ችግር የለም። ይቅርታ እኔ ከኦርቶዶክስ ነው። ያው መጀመሪያ ከምን እንደተጀመረ አላውቅም። መነሻውን ነገረኝና ያው አሁን ኦርቶዶክስ ትክክል ነው የምትለው ትምህርት አላት ኦርቶዶክስ እንዴ? በሚገባ እንጂ ከኦርቶዶክስ ውጭ ምን ትክክል የሆነ እምነት አለ? አይደለም እኮ ምን ለምሳሌ ይሄን እኮ ምን ለምሳሌ የትም ቦታ የሌለ ሙሉ አምቤት የምትባለው እኮ ኦርቶዶክስ ናት። የትም ቦታ የሌለ ይሄን እኮ ብራዘር ምን አልኩ እኮ ይሄ ትምህርቷ በለኝ ምን አዳምጠኝ። ይሄን እኮ ማለት ነው እኛውን የምናስበው ኢትዮጵያ ውስጥ ሳለው ዓለም ነው። ኢትዮጵያ ውስጥ የትኛውም ሃይማኖት ተቋም ኦርቶዶክስን በቀዳሚነት ማለት ነው ሙሉ እመቤት ከሁሉም የተሻለች ምን እኮ አውርደው መሬት ላይ አድርገው ከራት አድርገው ምን የትኛው አይ ያው ተመስክሮላታል ነው ብለ የተመሰከረላት ስለሆነች ማለት ነው። ታው ግድ ምን እኔ አሁን እስቲ እኔ ፉከራ ምንም እንከን ከዛ ውስጥ ደካማ ጎን እንደዚህ ደካማ ጎን አለባት ብለህ በጠይቀኝ ይሻለኛል። እኔ ልጠይቅ ሙሉ እውነት ነው ደካማ ጎን አለባት ብያለሁ። ደስ ይለኛል። ልጠይቅ በቃ እሺ። የጥምቀት ትምህርቷ ትክክል ነው ኦርቶዶክስ? እንዴ በሚገባ ነው በሚገባ ያ በሚገባ ይሄ ነው መልስ። እሺ ጥሩ። አንተ አምነህ ተጠምቃል? ተጠምቄያለሁ። እሺ መቼ ተጠመቅ? በ40 ቀን። እሺ መቼ አመንክ? በቃ የክርስቶስን ልጅነት ከተቀበልኩ ጀምሮ ማለት ነው። መቼ አመንክ ነው ያልኩህ እኮ በ40 ቀን የልጅነት የክርስቶስ ልጅነት ተቀብያለሁ። ከዛ ጀምሮ ማለት ነው። መቼ አመንክ? ነፍስ ካወቅኩ በኋላ ማለት ነው። ነፍስ ካወቅኩ በኋላ ግድ ነው። ነፍስ ስታቅ ነፍስ እናትና አባቶቼ ያው በ40 ቀን እንግዲህ የኦርቶዶክስ ትምህርት ይሄ ነው። በ40 ቀን ተጠመቀ፣ ነፍስ ሲያቅደው ነው። እሺ ከእግዚአብሔር ቃል ውስጥ በ40 ቀኑ ተጠምቆ ነፍስ ሲያቅደሙ ያመነ ሰው አሳየኝ ወይ ተሞ ትምህርት ካለ ከእግዚአብሔር ቃል ውስጥ ከመጽሐፍ ቅዱስ ጥቅስ ነው። ከእግዚአብሔር ቃል ውስጥ እሺ። ለዚህ ደግሞ ጥያቄ ማለት ነው አዳምጠኝ። ይሄ አዳምጠኝ። ቤት ግባና
መልስ ይሰጣል። አይ ኖ ይሄ እኮ ይሆናል አይደል? እኛ እውነት እግዚአብሔር ቃል ለመማማር እንጂ ማለት ነው ወይ ፖለቲካ አይደለም ወይ ለመበሻሸቅ አይደለም። ብራዘር ምንም እኛ የለም እስካሁን ማና በሸቀ አንተ መልስ የለህም ማለት ነው ሸቅለ ነው ማለት አይደለም። ባይዘው ኦኬ አንተ መብሸቅ ስለሌለ ነው ወዳጄ። እንዴት ነው አረኔ መልሳለኝ። ቆይ አንዴ አትደረባ አንዴ በሚገባ ስትለኝ አልከፋኝም፣ ደስ ነው ያለኝ። በቃ መልስ ነው። እሺ እዚህ ጋር አትደረባ ብራዘር። እሺ አይ እድል ለአንድ ወንድሜ እዚህ ላሉት ለአንድ ወንድሜ እድሉ ልስጥ እስኪ የሚያግዘኝ አንድ ወንድሜ። ኦኬ አግዙ። እንደሱ ነው የሚባለው ይኸው። እሺ እኔ እስካስብበት ማለት ነው ላስብ። እኔ ደግሞ አላል ይሄ አጋጣሚ ነገር ስለሆነ አንተ ተዘጋጅተህ እኔ ደግሞ ላስብበትና እንደሱ ነው የሚባለው እንጂ ልታበሽቁኝ ምናምን አይባልም ብራዘር። ኖ አረች ከለም እኛ ያለ ነገር የሚበሽሽም የለም ቢባልም የኛ ጋር የለም። አትደረባ ብራዘር። ለምን ትደረባለህ ወዳጅ? እሺ በቃ ሃይማኖት አግዙት። እዚህ ያላችሁ አገልጋዮች ካላችሁ አግዙት ብራዘርስ፣ አግዙት ወዳጃችሁ። ግን እሱ ምን ብሎ ነው የሚያምነው? በሚገባ አለ አንተ ብትጠይቀኝ ይሻላል አለ። ይሄው ከአንድ ጥያቄ አላለፈም ወዳጃችን። እሺ ቆይ በመጀመሪያ በል አንተ የምታምነውን እምነት ትነግረኛለህ? እኔ ጴንጤ ነኝ። ጴንጤ ነህ? አዎ። እሺ ኢየሱስ ክርስቶስን ልደት ታከብራላችሁ? ግዴታ አይደለም ማክበር። አይ ታከብራላችሁ አታከብሩም? በቃ ንገረኝ። የክርስቶስን መወለድ እሺ መወለዱን ታምናላችሁ? አዎ እናምናለን፣ መጽሐፉ ስለሚናገር። ታምናላችሁ አይደል? ካመናችሁ ማለት ነው ልደቱን ታከብራላችሁ አታከብሩም? በቃ ግዴታ ሳይሆን የሚያከብርም አለ፣ ጴንጤ ሆኖ የሚያከብርም ማያከብርም አለ። ታከብራለህ አታከብርም? ታከብራለህ? መቼ ነው የምታከብረው? ታህሳስ ላይ። ታህሳስ ስንት? ያው የተለመደው ነው ካላንደር ላይ ሲወጣ። እሺ ታህሳስ 28 ታህሳስ 9። እሺ እሱን መጽሐፍ ቅዱስ ጥቅስ ላይ ንገረኝ እስኪ። እሱን አሁን ራሶቹን ምናምን ካልኩሌሽኑን ምናምን ልናወራበት እንችላለን። እንዳለ ጥቅሱ ላይ መጽሐፍ ቅዱስ ላይ ስንት ጥቅስ ላይ ንገረኝ። የት ላይ እንዳለ ንገረኝ። እዚህ አሁን እሱን ካልኩሌት አድርገን ራፍሊ ቀኑን ባናገኝ ወሩ ላይ መድረስ እንችላለን ወዳጅ። አሁን ጥያቄው እሺ ወሩንም እሺ ንገረኝ። እሺ ወሩንም ንገረኝ። እዛ ተሳስ ላይ እዚህ በተሳሰሩ የሚለውን መጽሐፍ ቅዱስ ጥቅስ ንገረኝ። ስሜታ ይሆናል አልሆንኩም፣ ችግር የለም። እሺ አንተ ማስበበት የምታረገው ወይ አንዴ ብራዘር ስሜታ ያትሆን። እሺ ወንድሜ ወሬ ፈር የምታረገው በዮሐንስ ልደት ላይ ተነስተህ ነው። መጽሐፍ ቅዱስ ላይ የተጻፈው የጌታ ልደትን ካልኩሌት የምታደርገው የዮሐንስ አባት ገብቶ ያገለገለበትን ያንን ዴይ ራፍሊ ጠራው እንዳይተ በዛ መሰረት 6 ወር ቆጥረህ ሉቃስ ምዕራፍ 1 ላይ ያለውን ሐሳብ ተነስተህ ሄደህ አይተህ እዛ ላይ ሪፈር አድርገህ መድረስ ትችላለህ ወዳጄ። አሁን ጥያቄው አንዴ አትደረብሽ ወዳጄ፣ እየጠየቅን ያለ ነው ወዳጄ፣ እየጠየቅን ያለ ነው። ርዕስ ለመቀየር ካልፈለክ በስተቀር እያወራን እየተነጋገርን ያለ ነው። ቢከበርም ባይከበርም ችግር የለውም በሚባል ጉዳይ ላይ አይደለም እያወራን ያለ ነው። ካልኩሌሽኑን ከፈለክ ቁጭ ብለን ልናወራ ልነጋገር እንችላለን። ጉዳዩ የቤተ ክርስቲያንህን ዶግማ ነው እያወራን ያለ። ካልኩሌሽኑ ሳይሆን አንተ ጥቅሱ መጽሐፍ ቅዱስ ላይ ፈልገህ ትነግረኛለህ። በቃ ቆይ ለቤት ስራ ወዳጄ ስተኛል ነገርኩህ እኮ እዚሁ ነገርኩህ እኮ። ካልኩሌት ተደርጎ ነው የሚደረሰው። ያንን ካልኩሌት ተደርጎ የሚደረስበትን ሐሳብ ልናወራበት እንችላለን። ኤግዛክት ቀኑ ያንተም ቤተ ክርስቲያን የላትም መጽሐፍ ቅዱስ ላይም የለም ኤግዛክት ቀኑ 28 29፣ ግን ወራቱን ካልኩሌት አድርገን 9 ወር የሚመጣበትን ሐሳብ እሱን ካልኩሌት አድርጎ ማውራትና መነጋገር እንችላለን። ከማን ሪፈራንስ ተነስተን? ከዮሐንስ ተነስተን ገብርኤል መጥቶ ካበሰራት በኋላ ያለውን ሐሳብ ካልኩሌት አድርገን ከዮሐንስ መወለድ መጸነስ ጀምሮ ያለውን ሐሳብ እሱን አድርገን ራፍሊ መድረስ እንችላለን። እሱ አይደለም ፖይንቱ። ይሄ ጉዳይ የክርስቶስ ኢየሱስ የልደት ቀን በታህሳስ 28 ይሁን 29 እሱ አክብሩትም አታክብሩትም መጽሐፍ ቅዱስ ውስጥ የሌለ ጉዳይ ነው የምትነግረኝ ወዳጄ።
መከበር አለመከበር አንድ ጴንጤ ቢያከብረውም ባያከብረውም ምንም በክርስትና ህይወቱ ላይ የሚጨምርለትም የሚቀንስለትም ጉዳይ የለም። ወዳጅ እያወራን ያለነው አንተ እኮ ቤተክርስቲያን ስለ ዶግማ ነው የምታወራው። ይሄ ማለት ቤተክርስቲያን ውስጥ ቆይ እኮ ይሄ እንትና ቢቀርም እኮ ችግር የለም አልኩ። በቃ ችግር የለም ቢቀርም ማለት ነው። ቢቀርም ችግር የለም ቢቀርም ነው ማለት ቢቀርም ችግር የለም። ምንም የሚያመጣው ለውጥ የለም። ቀኑ አይደለም ማተር የሚያደርገው። አየህ ክርስቶስ ኢየሱስ መወለዱን አምናለሁ። በዚህ ቀን ተወለደ አልተወለደ ለኔ ምንም የሚያመጣው ታሪክ የለም። ለምን በመጋቢት 5 ለምን በታህሳስ 28 29 ለምን በጳጉሜ 6 አታከብሩ? ጉዳዩ እሱ አይደለም ፖይንቱ። መወለድ አለ መወለዱን እሱ ካለማ እንዴት ነው የምታውቀው? መወለዱን ካላወቅ እንዴት ነው የምታምነው? መወለዱማ በእግዚአብሔር ቃል ተጽፎልኛል። ላሳየኝ በእግዚአብሔር ቃል ኢየሱስ መወለዱን ብራዘር። እሺ ተው፣ ወደ ጥምቀቱ ወደ ጥምቀቱ ነውና አንዴ እንደዚህ አናወራማ። ለክርስቲያን አትደረብ ብራዘር፣ አትደረብ ስለ ለክርስቲያን ወሳኙ ምንድነው ካልክ መወለዱ አለቀ። ለክርስቲያን ወሳኙ ምንድነው መወለዱ። እንዴት መጣ ከተወለደስ እንዴት ሆነ የሚለው እሱን ማወቅ አያስፈልግም? እኮ እንዴ ማለት ነው መጽሐፉ ትኩረት የሚያደርገው ቀኑ ላይ አይደለማ። መጽሐፉ ትኩረት የሚያደርገው ኢየሱስ መወለዱ ነው ብራዘር። በዚህ አይደለም ለኢየሱስ የምታከብርለት እና በተወለደው ሕፃን ቆይ በተወለደው ሕፃን ምን አገኘህ ነው ብራዘር። ልደት አይደለም የምታከብርለት ለጌታ ሕፃን ልጅ አይደለም። የልደት ቀኑን በናፍቆት የሚጠብቅ ጌታ አይደለም። ወሮ የምታከብርለት አየህ የኔ ልጅ አንዴ ወዳጅ ስሜት ይሆናል ቻሉ። አየህ የኔ ልጅ ናት። አሁን እንኳን አይደለም የኔ ልጅ አሁን አየህ ልደቷን በመናፍቆት ነው የምትጠብቀው። ዳዲ መቼ ነው ልደቴን የማከብረው ትላለች። ወላጂ ኢየሱስ ክርስቶስ ሕፃን ልጅ አይደለም። ልደቱን በናፍቆት የሚጠብቅ ልጅ አይደለም ብራዘር። መጽሐፍ ቅዱስ ውስጥ የጌታን ልደት አከበርክም አላከበርክም በዓሉን ምንም የምትፈይደው የምታመጣውም ለውጥ የለም። በመንፈሳዊ ዓለም ላይ አክብሩም የሚል ትእዛዝ የለም በእግዚአብሔር ቃል ውስጥ። አየህ የቤተክርስቲያን ትራዲሽን ብታይ ምናምን እዛ ላይ ነው የምታገኘው እንጂ መጽሐፍ ቅዱስ ውስጥ የተጻፈና በማክበር ደረጃ ሁሉም ክርስቲያን ያክብሩ የሚል የመጽሐፍ ቅዱስ ትምህርት የለም። አየህ የለም። ጉዳዩ እሱ አይደለም። ምክንያቱም አሁን ይሄ ዶግማ አይደለም። ጴንጤ ሁሉ የጌታ ልደት ያክብር የሚል ትእዛዝ የለም። ሁላችንም ላናከብርም እናከብርም እንችላለን። ቀኑን አስቦት የሚውል አለ፣ ቀኑን ትዝ የማይለውም ሰው አለ። ጉዳዩ እሱ አይደለም። ለምን ተወለደ ነው። አየህ ለምን ተወለደ መጽሐፉ ላይ ተጽፏል። ከማን ተወለደ መጽሐፉ ላይ ተጽፏል። እንዴት ተወለደ መጽሐፉ ላይ ተጽፏል። እሱን ግን ጴንጤ ዶግማው ነው። አየህ እሱ እምነቱ ነው። አሁን የጠየቅኩህ እኔ ቀኑ ይሄ ምንም አያደርግም። ምንም በታከብረውም ባታከብረው ጉዳዩ አንተ ጥምቀት ያልከው ጉዳይ ግን ዶግማህ ነው። ይሄንን አድርገውም ተብለሃል። ከጌታም ትእዛዝ አለ። አየህ ያመነም የተጠመቀም እንደሚድን ጌታ ተናግሯል። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ጌታ ተናግሯል። የጌታን ትእዛዝ ግን በሕይወት ላይ ላደረግከው ነገር ማስረጃ ስጥ ነው የተባልከው። ስለዚህ አንተ በ40 ቀን ተጠምቀሃል። ስታርግ ደግሞ አምነሃል። ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው በ40 ቀናችሁ አጥምቁ በ40 ቀናቸው አጥምቋቸውና ከዛ በኋላ ሲያድጉ ደግሞ ይመኑ ያለው የትኛው የመጽሐፍ ቅዱስ ክፍል ነው? ጥያቄው ይሄ ነው። ይሄ ዶግማ ነው ብራዘር። ይሄ ቢቀርም ቢኖርም ባይኖርም ምንም የሚያመጣው ለውጥ የለም በክርስትና ሕይወት ላይ። ይሄ ግን ለውጥ ያመጣል። ይሄንን ከየትን ያገኘው ነው ጥያቄው። ወዳጅ መልስ ካለ ልስማ፣ ከሌለ ግን ያው ርዕስ ልቀየር ስለሆነ ብዙ አልደክምም ብራዘር። መልስ አለ ወይስ ሌላ ሰው ያግዝ? ሕፃናትን ተዋቸው በሚለው አንወስደው። ሕፃናትን ተዋቸው ወደ እኔ ይምጡ በሚለው ምክንያቱም ያ ልጅ ሕፃን ነው። አጥምቋቸው አይልማ ሮያሌ። ሕፃናትን አጥምቋቸው አለ ነው የክርስቲያን ልጅ ነው። ያው ለምሳሌ ዳኒ ያው ለምሳሌ አሁን በእናንተ አንድ ሕፃን ልጅ ምን ታደርገዋለህ? ተወለደ አይደለ? ኖርማሊ አጥምቋቸው የሚል የለም ትእዛዝ። የሕፃን ልጅ የክርስቲያን ልጅም ስለሆነ አጥምቋቸው ታጠምቆ በክርስቶስ ብረት ውስጥ ተጨምረዋል የሚል እንደሱ የሚል ትእዛዝ የለም ብራዘር። እንደሱ የሚል ትእዛዝ አለ አይደል እንዴ? እንትን የሐዋርያት ሥራ ላይ ቤተሰቦቻቸውን ይዘው ተጠመቁ ይላል አይደለም እንዴ?
ያላመነ ቤተሰብ ስለመኖሩ በግምት ካልሆነ በስተቀር መጽሐፍ ቅዱስ ውስጥ የለም። ከቤተሰብ ከሚለው ውስጥ ከዛ ውስጥ ልጆች አይኖሩም። ግምት ነው። አየህ፣ በግምት ዶክትሪን አይመሰረትም። ኖ ግምት ሳይሆን ቤተሰብ ከተባለ ሕፃን ትልቅ ትንሽ አይ ግምት ነው የምታወራው። ግምት እንደሆነ ላሳየረው ያለኝ ከዚህ ጉባኤ መካከል አሁን ፕሮግራሙ ከምትካፈሉ መካከል እድሜያቸው ከ12 ዓመት በላይ የሆነ ቤተሰብ ያላችሁ ሰዎች 77 ቁጥር ጻፉ ውስጥ ቤተሰብ ሆናችሁ እድሜያቸው ከ12 ዓመት በላይ ይሄው ብዙ ሰው። ዳኒ ጥያቄ ምን ነበረ? ስለ ጥምቀት እያወራችሁ እንትኑ በጣም ብዙ ሰው ማለት አንዴ ሚዩት አድርግ ብራዝ። ብዙ ሰው ቤተሰብ ሆናችሁ እድሜያችሁ ከ18 ዓመት በላይ የሆኑት 99 ቁጥር ጻፉ። እድሜያቸው ከ18 ዓመት በላይ ቤተሰብ ሆናችሁ ማለት 99 ጻፉ። በጣም ብዙ ሰው አለቀ። አየህ ግምትም ነው የምልህ ለዚህ ነው ግምት ነው። ኦፍ ኮርስ ቤተሰብ መቼ ነው የሚጠመቀው? የጴንጤ ልጅ የኦርቶዶክስ ልጅ እንደሆነው ነው። ውሃ የኦርቶዶክስ ልጅ አልቀየረውም። የጴንጤንም ልጅ ውሃ ለመምጣቱ አልቀየረውም። ምንም ክርስትና የሚገልጽ ነገር የለውም ማለት ነው እስከሚያምን ድረስ። አየህ ውሃ እሺ፣ ይኸው ውሃ ሮያሊ ውሃ ሰውን አይቀይርም። አየህ ሶ የኦርቶዶክስ ልጅ ውሃ ስለነካው ክርስቲያን አይሆንም። የጴንጤ ልጅ ውሃ ስላልነካው ክርስቲያን አይደለም ማለት አይደለም። ለምን? ጉዳዩ የውሃ ነገር አይደለም። ኦኬ። ስለዚህ በክርስትና ሕይወት ውስጥ ውሃ እያስነካ ዳግም አትወልድም ሰውን። ይሄው ነው ወንድም አለ። ለዛ ነው። እሺ ሌላ ሰው እንቀበል። እሺ ሰላም፣ ከየት ቤተ እምነት ነው? እሺ ለጥምቀት ተቻለ እንዴ ያልከው? አዎ የተነሳው ሐሳብ ጥምቀት ላይ ነው ማውራት ሐሳብ ያለ አይደለም። በጣም ያልኩ ነበር። እሺ ትንሽ ደቂቃ አለኝ፣ አንድ 10 ደቂቃ አለኝ። እንደሱ ከሆነ ሌላ ጊዜ ሰፋ ያለ ጊዜ ሲኖርና ብራዘር አይደለም። አይ ስለ ጥምቀት በለ ያነሳው ላይ እንትን እታችሁ ብራዘር 10 ደቂቃ ካለ ተረፍ ያለ ጊዜ ሲኖር ሌላ ሰው እንቀበል። እኛ ማቆያ አይደለንም ወዳጅ፣ ጊዜ ሲኖር ነው ይሁን። እኔ ያለው እሺ ሰላም እግዚአብሔር ይመስገን። እሺ በየትኛው ሐሳብ ላይ ነው ማውራት የምትፈልገው? በፈለከው ግን ባታስወርደን አሪፍ ነው። እስካሁን ማንም ይወረደ የለም ብራዘር። ከኔ ቀጥል ጥያቄ ከኔ ጀምር ካልከኝ ላድርገው ይችላል ብራዘር። እስካሁን ደስ የወረደ ሰው አይተሃል? እሺ ጥያቄን ቀጥል። ከጅማሬው አታልቅስ ብዬ ነው። እሺ ቀጥል። ቤተክርስቲያን ትክክል ናት ብለህ ታምናለህ? 101%። እሺ 101%። እሺ ቤተክርስቲያን ውስጥ ለስዕል ይሰገዳል? ማስረጃ። እሺ አይሰገድም በለኝና ልግለጠው። አይሰገድም። ሰምታችሁታል? yes ካስተምሮቱ አምጣና ለስዕል ይሰገዳል የሚል አምጣ። 100% አልኩህ እኮ። እሺ ካስተምሮቱ አምጣና ሳይ ለስዕል እንሰግዳለን የምትለው ሃይማኖቷን አውጣና ሳይ። እሺ ይሄ ምንድነው? ምን እያሏት እንትን አለች። ይሄ ምንድነው? አስተምሮት የቤተ ክርስቲያን አስተምሮ አይደለም። ይሄ አስተምሮ አይደለም። ይሄ ተአምር ነው። አይዞህ አስተምሮ አይዞህ። ቤተ ክርስቲያን ይሄንን የማታምንበትን ነው እዚህ ላይ የጻፈችው። የማታምንበትን ሳይሆን ተአምረ ማርያም ነው። አንዴ ይሄ ለአገልግሎት የምትጠቀምበት ሃይማኖቷን የምትገልጥበት ምንድነው? አይዞህ የምትለኝ ወይ ዝም ልበልና ትቀጥላለህ? አልገባኝም። ተአምረ ማርያም ለምን አይዞህ ትለኝ? ተአምረ ማርያም አስተምሮ አይደለም። ተአምር የሆኑ ነገሮች የሚጻፉበት ተአምረ ማርያም አንድ ወላጅ ተአምረ ማርያም
ታምረ ማርያም ቤተክርስቲያኒቷ አታምንበትም? ኦኬ ታምረ ማርያም ቤተክርስቲያኗ ትጠቀምበታለች። የተአምር መጽሐፍ ነው። ታምንበታለች ወይስ አታምንበትም? አይደለም እንዴ? ታምንበታለች ወይስ አታምንበትም? ምን ብላ ነው የምታምንበት? ታምንበታለች ስትል ምን ብላ? አስተምሮቴ ነው። ታምንበታለች ወይስ አታምንበትም? ብራዘር አስተምሮቴ ነው ብላ አታምንበትም። ተአምር ነው፣ የተአምር መጽሐፍ ብላ ነው የምታምነው። እሺ ተአምር ውስጥ ያለው ሐሳብ ቤተክርስቲያኒቷ ውስጥ ያለ ሐሳብ የምታምንበት ነው ወይስ የሌላ ቤተ እምነት መገለጫ ነው? ስለ እምነት ዴፊኒሽኑ አልገባም። ለምሳሌ ከአንተ ቤት አስተምሮ ህፃናት እንደሚጠመቅ ማስረጃ ባስተምሮ መልስልኝ ብራዘር መልስልኝ እኮ ምን ልመልስል? አስተምሮ አይደለም እየነገርከኝ ያለው ተአምር ነው። ተአምሩ ቤተክርስቲያኒቷ ውስጥ በቤተክርስቲያን ደረጃ የሚታመን ጉዳይ ነው በውስጡ ያለው ወይስ የሌላ ቤተ እምነት መገለጫ? እሺ ለምሳሌ አንድ ፓስተር ሶፍት ቢያስበላ ያ አስተምሮ አይባልም። እናንተ ቤት ውስጥ ያለ ተአምር ይባላል። ዶክትሪን አሁን ከሱ አይቀዳም። የሆነ ፓስተር እኮ ሶፍት አበላ ተብዬ ዶክትሪን አልነግርህም። ዶክትሪን የምነግርህ አሁን የፕሮቴስታንት ዶክትሪን ምንድነው ሲባል አምስቱ ሶላዎች እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ ኢየሱስ ብቻ፣ መጽሐፍ ቅዱስ ብቻ። ይሄ አስተምሮ ይሄ በዚህ ነው እናንተን የምንሞግታችሁ እንጂ እንትና ሶፍት አስበላ ይሄ አስተምሮ ነው ተብሎ አይሞገትም። ተአምር ላይ ሲጻፍ የጽሁፍ ስህተት ሊኖር ይችላል፣ እንዳልሆነ ላሳይ ይታረማል ማለት ነው። እሺ አንድ እንዳልሆነ ላሳይ። ኒውት ድጋሚ ካደረጋችሁኝ እንግዲህ ቤቱን ለቀቀላችሁ። አታለቃቅስ። መውጣት ትሻለህ። እውቀት ካለ ከኔ ጋር ነው የምትሞግተው። ማንም ሚውት ያደረገ የለም እኮ ኒውት አታድርጉኝ እኮ ማለቃቀስን ተውና ብራዘር አሁን በባሳው እንሟለሽ። አሁን እኔ ስትነግረኝ ይሄው አሁን ሶፍት ማስበላት የግለሰብ አላልኩም አንዴ የግለሰብ አላልኩኝማ። እኔ ነኝ ያወራሁት ወዳጅ፣ አንተ አይደለም። ያንተን ነው የምትጽፈው። እሺ እኔ ነው የምነግርልህ። የግለሰብ ተግባር ነው አለቅ። ሶፍት ማስበላት ይሄው አንዴ ወዳጅ አይደለም ነው ማለት ነው። ስታወራ ሰማሁ አይደል? እሺ ግን አይደለም ብዬ መሞገት ይችላል። ያንተ ሐሳብ ነው። ትሞገተኛል፣ ችግር የለም፣ ታሳየኛለህ። በጽሁፍ ደረጃ የትኛውም ቤተክርስቲያን ሶፍት ማስበላት ትክክል ነው፣ የቤተክርስቲያናችን ተአምር ነው ተብሎ የተጻፈ ካለ ታመጣለህ። አለቅ። የተጻፈ ካለ ታመጣለህ፣ እቀበልሃለሁ። ሶፍት ማስበላት የቤተ ክርስቲያኔ አቋም ነው ያለ የወንጌል አማኝ ካለ ታመጣለህ። አዎ እኔ ግን አሁን ማሳይህ አንተ ደግሞ አንድ ልጨርሳ ብራዘር ስትጨርሳ የቀጠልኩት አየህ። አሁን ይሄን በማስረጃ ታሳየኛለህ። ቤተ ክርስቲያን በአቋም ደረጃ የጻፈችበትን በማስረጃ ማለት ነው። ኦኬ ከዛ እኔ ደግሞ አሁን ቀድሜ ማለት ነው ስህተት ነው እልሃለሁ። ሶፍት ማስበላት ስህተት ነው እልሃለሁ። ይኸው እኔ ግን ቤተ ክርስቲያን የጻፈችው ያውም በአውደ ምሕረት ላይ የምታነበው መጽሐፍ። ኦኬ አሁን እኔ ማስረጃ አድርጌ የማቀርብልህ ቤተ ክርስቲያን የምታምነው አውደ ምሕረት ላይ የምታነበውን መጽሐፍ ነው ይዤ የመጣሁት። ይሄንን መጽሐፍ አነብልሃለሁ። ለስዕል ስገድ የምትለውን አንተ ደፋር ከሆንክ ይህ መጽሐፍ ልክ እኔ እንዳልኩት ማለት ነው ስህተት ነው እንዳልኩት ይሄ መጽሐፍ ስህተት ነው ትለኛለህ። ይሄው ነው። እንቀጥላለን ከዛ ማለት ነው። ኦኬ በጣም ጥሩ። እንግዲህ አንድ ቤተ እምነት የትኛውም ቤተ እምነት ሲሆን አስተምሮቱን ይገልጣል። ይሄንን እኛ እናምናለን፣ ይሄንን እናምናለን ብሎ አስተምሮቱን ይገልጣል። ለምሳሌ ሉተራን ቸርች ዶክትሪኗን ይሄን እናምናለን ብላ ዶክትሪኗን ትናገራለች። ያ ዶክትሪኗ ነው ማለት ነው። ማንኛውም ኦርቶዶክስም ትምህርቴ ወይም ማስተምሮቴ ይሄ ነው ብላ ትገልጣለች። ኦኬ መጽሐፍት የሉም እንደ ፕሮቴስታንት ውስጥ ወይ ኦርቶዶክስ ውስጥ መጽሐፍት የሉም? አሉ። ግን እነዛ መጽሐፍቶችን በተለያየ መንገድና በተለያየ አረዳድ ትጠቀምበታለች። ልጆቿን ለማስተማር
ታሪክን ታምራትን ምናምን ለማስተማር ትጠቀምበታለች። ኦኬ ስህተት ቢኖር ይታረማል። ስለዚህ በዛ አገልግሎት ትጠቀምበታለች። ዶክትሪን ግን ስህተት ቢኖርበት አንድ ቤተክርስቲያን ውስጥ ዶክትሪን ስህተት ካለ ቤተክርስቲያን ተብሎ አይጠራም። የታምር መጽሐፍ የሆነ ግለሰብ የጻፈው መጽሐፍ ስህተት ሊኖር ይችላል። ዶክትሪናችን ላይ ግን አንድም ስህተት ካለ እሱ ላይ መወያየት እንችላለን እንጂ የሆነ መጽሐፍ ላይ እንደዚህ ይላል ሶዋት እንግዲህ ባለፈው ማይታችኋል እኮ ገድለ ዮሐንስ የሚባል ታረመ። ኦኬ ወይም በቃ እንዳታነቡት ተባለ። በቃ እንደዚህ ሊሻሻልና ሊቀየር የሚችሉ ነገሮችን አምጥተን ዶክትሪን አናደርጋቸውም። ተአምር ነው በሰዓቱ የተደረገ ተአምር በቃ አለቅ እንጂ አሁን ቅድም ቆይ አልጨረስኩኝ። ኧረ ቆይ አንዴ የጠየቅኩህን ጥያቄ አልመለስክልኝማ ብራዘር እኮ የጠየቀኝ አልጀመርኩም እኮ ይኸው የግለሰቦች ላልከው ልንገርህ። ቅድም ሶፍት ማስበላት የግለሰቦች ነው አለ አይደለም። ማስረጃ የፓስተር አንዴ አድምጠኝ እኮ ላውራ አንዴ አድምጠኛ እኮ ማስረጃ እስቲ እሺ አድምጠኛ እንዴ ኦኬ የቸርቹ ባለቤት የቸርቹ ባለቤት ነው። ይሄን በመጽሐፍ ደረጃ ሶፍት አስበላለሁ ሶፍት ማስበላት ትክክል ያለችበት ማስረጃ እንደ ዶክትሪን በመጽሐፍ ላይ የለም ማስበላት ዶክትሪን አንዴ ላውራ የቸርቹ ባለቤት ወይንም የቸርቹ መስራች ነው ይሄን ነገር ያደረገው። ማስረጃው ልክፈታው የቸርቹ መስራች እንደሆነ በጽሁፍ ደረጃ ቤተክርስቲያኑ የቸርቹ መስራች ነው ይሄን ነገር ያደረገው። ዶክተር ደረብ ብራዘር አንዴ አትደረብ። በቤተክርስቲያን ደረጃ ዶግማዬ ነው ወደሞ እምነቴ ነው ሶፍት ማስበላት ትክክል ነው ያለችበት ማስረጃ ጽሁፍ ካለ ዶክትሪን የላቸውም። ሲጀምር ዶክትሪን ሳይኖር ዶክትሪን ማለት ዶክትሪን ስለ የተጻፈ ነገር እኮ የለህማ። ፔንቴኮስቴ ሲጀመር የተጻፈም ነገር የለውም። አንተ እንደጠየቀው አለህ ወይስ የለም ብራዘር? በማታ እኮ ነገር ትምህርትን የምትገልጥ አለ ወይስ የለም ብራዘር? አንተ ምንም ዶክትሪንን ክፈትና አሳየኝ። አንተ ትምህርት የሌለ ነገር ላይ እኮ ነው የምትጠይቀኝ። አለህ ወይስ የለህም? አንተ እንደጠየቀው ከምን ልንገርህ? ለምሳሌ የተጻፈ ነገር አንድ ነገር ንገረኝና ከሱ ላይ ልንገርህ። ሶፍት ማስበላት ንገረኛ። ይሄው እየነገርኩ ነው ያለው። ሶፍት ማስበላት ትክክል ነው። ቤተክርስቲያናችን ሶፍት ታስበላለች ያለበት አንድ የጴንጤ አማኝ ቤተክርስቲያን የተጻፈ ጽሁፍ አለ። እሺ ካውንስሉ ያወገዘበትን አውጣና አሳየኝ። ካውንስሉ ያወገዘበትን አውጣና አሳየኝ። ያንተን ነው የጠየቅኩ ብራዘር። እኔ ማቅረብ አይኖርብኝም። ይሄው ሶፍት ያስበላውን ሰው ያሳያለሁ። ያወገዘውን ሰው ያውጣና አሳየኝ። አፍት ነው ብራዘር። እየጠበቅኩ ነው ያለው። ከሌለ የለኝም ነው የምትለኝ? ከሌለ የለኝም ነው የምትለኝ? ከምን ላይ ልስጥህ? ቤተክርስቲያኒቷ ሰውዬው እኮ ያደረገው እኮ ከተጻፈ ነገር ላይ ሳይሆን ያደረገው ቸርቹ ላይ ነው። የቸርቹ መስራች እኮ እሱ ነው። የቸርቹ መስራች እሱ ነው። አታውቀውማ። ቤተክርስቲያን እንዴት እንደሚመሰረት ስለማታውቅ እኮ ነው ወዳጅ። ችግር እሱ እኮ ነው። ቤተክርስቲያን እንዴት እንደሚመሰረት ስለማታውቅ አንድ ግለሰብ ቸርች ሊከፍት ይችላል። አይዞ አንድ ግለሰብ ፕሮቴስታንት ውስጥ ቸርች ሊከፍት ይችላል። አዎ እኮ ቸርች ግን ቸርቾች የግለሰቦች ናቸው። አንድ አትደረብ ብራዘር። ፈቃዱ በአንድ ግለሰብ ሊሆን ይችላል። ፈቃዱ በአንድ ግለሰብ ሆነ ማለት ቤተክርስቲያኒቷ የተጻፈ ዶክትሪን የላትም ማለት አይደለም። ካላት አንድ አውጣና አሳይ። እኔ ስህተቴን እቀበላለሁ። አንድ የተጻፈ አውጣና አሳይ። ዶክትሪን አውጣና አሳይ። አለ ወይስ የለህም? እኔ ጥያቄ እሱ ነው። የሌለ ነገር ላይ እኮ ነው የምትጠይቀኝ እኮ። የሌለ ነገር ላይ ትጠይቀኛለህ። እሱን ለህዝቡ ተው። አንተ አለ ወይስ የለህም? በጣም ጥሩ። ይኸውላችሁ አንተ አለ ወይስ የለህም ነው ጥያቄ። ቆይ ስማኝ። የሰውየውን የቸርቹ ይሄንን እሱን በጴንጤው ዓለም የተጻፈ ማለት ነው። አንድ ግለሰብ ነው የጠራው። ኖ የትኛውም ጴንጤ ማለት ነው። የትኛውም ጴንጤ ሶፍት ማብላት ትክክል ነው ያለበት ቦታ ካለ ማስረጃ አስተኝ አንተ። በጣም ጥሩ። የሰውየውን ዶክትሪን አውጣና አሳየኝ። ከዛ እኔ ይቅርታለሁ። ካሌለ ግን አንተ የለኝም ትለኛለህ። ከዛ አልፋለሁ። እሺ አውጣና አሳየኛ። አንተን ነው ምንም እኔ አልመልስልህም። አይ የለኝም በቃ የሌለ ነገር ላይ ነው የምትለው ብራዘር። የለኝም ነው የምትለው ብራዘር። የሆነ ቦታ ሄደህ እኮ የሌለ ነገር እኮ አትጠይቅም። የትኛውንም የጴንጤ ሲጀምር የተጻፈ ነገር ሲኖርክ እኮ ነው። ከዚህ የተጻፈ ነገር ላይ የለኝም ነው የምትለው። የትኛውም ማለት ነው
የጴንጤ ቤተክርስቲያንን ጠቅሰ ይሄው በዚህ ዶግማችሁ ላይ ካቶሊክ የሉትራንን ሊሆን ይችላል፣ ሙሉ ወንጌልን ሊሆን ይችላል፣ የትኛውንም ቤተክርስቲያን ጠቅሰ ማለት ነው። ይሄው ሶፍት ማስበላት በእናንተ ቤተ እምነት ይፈቀዳል ብለ የምትለውን አንድ የቤተክርስቲያን ዶክመንት አንጣ። ከሌለ የለኝም ነው መተለኝ። እሺ ምን አይነት ዶክመንት ላይ ነው ትምህርታችሁን ታስተምሩ? ከሱ ላይ ላምጣልህ። የፈለከውን ትምህርት የፈለከውን ዶክመንት የለህም እኮ አየክ። የሌለን እንደሌለ ስለምትጠቅም እኔ አንተን የጠየቁ እኮ የሌለ ነገር ዶክትሪን የለህም እያልኩ ከዶክትሪን ላይ ያሳየኝ ትለኛለህ። አንተ የለኝም የምትለው እኛ ስለሌለን ነው። እኛውን ዶክትሪን አለ። አንተ የለኝም የምትለው ስለሌለን ነው ወይ? ከዚህ አውጣና አሳየኝ ትለኛለህ። አንተ የለህም እያልኩ ከሌለ ነገር ላይ አውጣና አሳየኝ ትለኛለህ እንዴ? ብራት እኮ የለኝም የምትለው አንተ ማስረጃ የሌለ እኛ ስለሌለን ነው አይደል? እሱ ነው ክሊክ ማድረግ ያለው። አንዴ ቆይ ሚውት አታርጉት ጋይስ ፕሊዝ፣ ሰበብ አድርጎ እንዲወጣ ስለማልፈልግ ፕሊዝ። አንተ የለኝም የምትለው ማለቃቀሱ የለኝም የምትለው እናንተ ስለሌላችሁ ነው። በል ችግር የለም ፈልገዋለሁ እችን ቪዲዮ። የለኝም የምትለው የለኝም አሁን ማስረጃ ጴንጤ ሆኖ ስዕል ሶፍት የሚያበላው ጴንጤ የለኝም ማስረጃ የምትለው እኛ ዶክትሪን ስለሌለን ነው፣ የተጻፈ ዶክትሪን ስለሌለን ነው አይደል? ይሄው ጴንጤ ኦኬ። እኛ የምትለው ማን አንተ እኛ ያልከው የትኛውንም ሙሉ የትኛውም ይለያያል። አላግትም ያላገድም ጴንጤ የምትለው የትኛውንም ማለት ነው። ጴንጤ ነኝ ብሎ የሚያምነውን በወንጌል አማኝ ህብረት ውስጥ ያለውን ሉትራንን ጨምሮ መካነ ኢየሱስን የፈለኩ ሙሉ ወንጌልን ወንጌል ብርሃን የፈለከውን ቸርች እድል ሰጣሃለው። ሶፍት ማስበላት ትክክል ነው። ሶፍት ማስበላት መጽሐፍ ቅዱሳዊ ነው ያለ አንድ የጴንጤ ቤተክርስቲያን ማስረጃ የማትሰጠኝ ለጻፈው አንዴ ቆይ ጴንጤ ይወለ ሶፍት ማስበላት ይኸው ለጻፈው ሶፍት ማስበላት ትክክል ነው ያለበትን ማስረጃ ማቅረብ የማትችለው ጴንጤ የትኛውም የጴንጤ ቤተ እምነት የትኛውም የወንጌል አማኞች ውስጥ ያለ ህብረት ውስጥ ዶግማ ስለሌለው ነው። ኦኬሽ ታደምጠኛለህ ብያለሁ። በቃ አጭር መልስ ልስጥ። አጭር መልስ የጠየቀኝ ሉተራንም ቢሆን የሉተራን የእምነት መግለጫ አውጥቼ ያሳየው ነበር። የጠየቀኝ የቃሊዮትም ቢሆን ከቃሊዮት ዶክትሪን አውጥቼ ያሳየው ነበር። የጠየቀኝ የአንድ ግለሰብ ፓስተር የቸርቹን ዶክትሪን ያለኝ የዛ ሰው የግሉ ቸርች ዶክትሪን የለውም፣ ንግድ ፍቃድ ግን አለው። ሰላም ሚኒስቴር የሰጠው ንግድ ፍቃድ አለ፣ ዶክትሪን ግን የለውም። በገዛ ፍቃዱና በገዛ ማንነቱ ይቀጥላል። የፈለገውን ትምህርት ቢያስተምር የሚያወግዘው ካውንስል የለም። ይሄንን አውጣና ውሸት ነው አስብለኝ። ቴንኪው ምን አለን? ይሄው እንደማይላት ስለማቅ ነው። አየህ ምን አለን? አንድ ግለሰብ አለ። በቃ አየህ አንድ ግለሰብ አለ። ይሄው እድል ሰጠዋለሁ። የግለሰቡም የተጻፈ ዶክመንት ካለ መተዳደሪያው ደንብ ውስጥ ካለ እድል ሰጣለሁ። የለው አትደረብ ብራዘር፣ ስታወራ ሰማው። እሺ አለው የለውም ያልከኝ አይደል? የለውም ብራዘር፣ አትደረብ። ንግድ ፍቃድ ግን አለው። እሺ አትደረብ ብራዘር፣ ስሜታዊ አትሁን። አይዞህ፣ እሺ እኔ ስሜት አይደለሁም። ስለዚህ ክብር ለጌታ ይሁን። በአንድ ግለሰብ ይሄ ሁሉ ጴንጤ አይወከልም ማለት ነው። ለምን? የትኛውንም የቃለ ሕይወት አትደረብ ብራዘር፣ ስሜታዊ ከሆንክ አይዞህ ወዳጅ። አየህ፣ ለዚህ ነው በየትኛውም የወንጌል አማኝ ቤተክርስቲያን ውስጥ ደፍረን ነው የምንናገረው። ይኸው ደፍረን ነው የምንናገረው። ሙሉ የወንጌል አማኝ ህብረት ሶፍት ማስበላት ትክክል ነው፣ እኛ እናምንበታለን፣ ተአምር ነው ያለ አንድ የጴንጤ ቤተክርስቲያን ሊያሳየን አይችልም። አለቀ። ይኸው ጥቀት ሲባል አንድ ግለሰብ አለ። አለቀ። የእሱን ጉዳይ አይመለከተንም፣ ዘግተነዋል። አንድ ግለሰብ ስላለ
ዶክትሪን አውጣና አንድ በቃ አለቀ፣ ጨረሰ። ስለ ግለሰብ ማሳየት አይጠበቅም። አለቀ። አንዴ ከዛ ቀጥለን አንዴ አይዞህ እንዲህ ነው ማለት አሁን ግን አውጥተህ ታሳይ ነበር የለውም ማለት ነው። ኦኬ ቀጥል። አንተ ነህ ማሳየት የሚጠበቅብን አይደለም። እሺ ቀጥሎ የማቀርብለት ቆይ ወዳጅ አትደር። አሁን እኔ የማወራው በደንብ አስተውሉ። እኔ የማወራው ግለሰብ አይደለም። ከመሆን ግለሰብ አይደለም፣ ቤተ ክርስቲያኒቷን ነው የማወራው። ኦኬ እሱ የሚያወራው አንድ ግለሰብ ጠርቶ መላ ጴንጤውን ሪፕሬዘንት ለማድረግ ነው የሚሞክረው። አይደለም፣ እንደሱ አይደለም። ለጴንጤው ለመላው ጴንጤማ እድል ሰጥቼ ማስረጃ የለም። ይሄው ኦኬ መላው ጴንጤ ቆይ ያወራኛ ብቻ እንድታወራ ነው እንዴ? ብቻ እንድታወራ ነው እንዴ? ይሄው መላው ጴንጤ የሕፃናትን ጥምቀት ይቀበላል። አሁን ስለ ሕፃናት ጥምቀት ይቀበላል መላው ጴንጤ። እንመጣለን ስለ ሕፃናት ጥምቀት። አሁን ስለ ሕፃናት ጥምቀት አለም እያወራን አሁን እኔ የምጠቅሰው መጽሐፍ ወዳጄ፣ እኔ የምጠቅሰው መጽሐፍ የአንድ የቤተ ክርስቲያኒቱ አገልጋይ ያወራው የተናገረው የሐሰት ትምህርት አይደለም፣ ልምምድ አይደለም። እኔ ማወራለት የቤተ ክርስቲያኒቷ መጽሐፍ ነው። ይኸው ብፁዕነታቸው አቡነ ማትያስ ዘመን የታተመ የቅርብ መጽሐፍ፣ አሁን የቅርብ ማለት ነው ብራዘር፣ ቤተ ክርስቲያኒቷ ያመነችበት በሊቃውን ተመርምሮ የወጣ መጽሐፍ ነው። ዶንት ፎርጌት ጋይስ፣ የግለሰብ መጽሐፍ አይደለም፣ የግለሰብ ትምህርት አይደለም፣ የአንድ ቄስ የአንድ ዲያቆን ልምምድ አይደለም የምናወራው፣ የቤተ ክርስቲያኒቷ እምነት ነው የምናወራው። ኦኬ ለስዕል ምን አላለ? አንሰግድም አለ። ውሸት። እሱ ከዶግማዋ ማስረጃ ይሰጠናል። ቤተ ክርስቲያኒቷ እኛ ለስዕል አንሰግድም ያለችበትን ከዶግማዋ እድል ሰጠዋለሁ። ከዶግማዋ ማስረጃ ይሰጠናል። ለስዕል አልሰግድም ያለችበትን ቦታ ይኸው። እኔ ግን ለስዕል እንደምሰግድ ይኸው በማስረጃ ላውጣ። አንተ ከዶግማዋ ታሳየኛለህ፣ ትምህርቱ አይደለም ስላልክ ይኸው ላውጣና ላስነበብ። ይሄ መጽሐፍ ተራ የግለሰብ መጽሐፍ ነው ወይ? እዚህ ውስጥ ያሉ ተአምራቶችን ሰው ማቃለል ይችላል ወይ ነው ጥያቄው። በፍጹም አይችልም። አሁን ቢንያም እንዳቀለለው ከፈለገ መተው ይችላል ማለት በፍጹም አይችልም። ይኸው ምን ይላል? በደምብ ስሙት። የእመቤታችንን ቃል ኪዳን ተአምሯን፣ ይህንን ተአምር ማለት ነው የሚንቁ የሚያቃልሉ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ብራዘር አሁን ቢኒ በቤተ ክርስቲያኒቷ መሰረት የተወገዘ ነው። ይሄንን ተአምር ስላቃለለ ማለት ነው። ለምን ከክርስቲያን ወገን ከምዕመናን ጋር አይቆጠርም? ይሄንን መጽሐፍ ስላቃለለ፣ ይሄንን ተአምር ስላቃለለ ቢኒ አሁን ክርስቲያን አይደለም በኦርቶዶክስ አስተምሮ መሰረት። ይሄው ነው አይደለም መጽሐፉን ያለው ከክርስቲያን ወገን አይቆጠርም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመን የተወገዙ የተለዩ የተረገሙ ናቸው እንጂ ይኸው የቤተ ክርስቲያኒቱ መጽሐፍ። ስለዚህ አንድ ኦርቶዶክሳዊ ተነስቶ ይሄንን ተአምር ማቃለል ይችላል ወይ? በፍጹም አይችልም። ይኸው ቤተ ክርስቲያኒቷ በግልጽ ክርስቲያን አይደለህም፣ ይሄንን ተአምር አቃለ ውሸት ነው ብለህ መቀጠል አትችልም ትላለች። የቤተ ክርስቲያኒቷ ትምህርት ነው ያለችውን ሐሳብ ላሳየው። እንግዲያውስ ምንድን ያለችው ቤተ ክርስቲያን ለስዕል የተናገረችውን ሐሳብ ላሳያ። እሺ ሶሪ፣ ይሄው ለስዕሏ ወድቀ ስገድ ትላለች ቤተ ክርስቲያን። ለስዕሏ ካልሰገድክ ከቆምክበት ትወገዳለህ፣ ትጠፋለህ። ይሄው ታነብልናል። አንተ ነህ የምታነብልን። ይሄው በትልቁ አድርጌ ወለው ይነበብልሃል ብዬ አስባለሁ። ቀጥል ብራት። ሚዩት ነው እያወራ ከሆነ ሳውራማ ሚዩት እያደረጋችሁኝ እኮ ነው። እሺ ኦኬ። በእመቤታችን በስዕሏ ፊት እንሰግዳለን። ኦፍ ኮርስ እንሰግዳለን። ለስንግል አንሰግድም ነው። ኦኬ። በእመቤታችን በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ስፍራ ይጥፋ፣ ስም አጠራሯ ይታወቅ፣ በሰማይ ያለ መላእክት ሁሉ ይሁን ይደረግ ይበሉ አሜን ይላል። ኦኬ። ቀጥል ጥያቄ። ለምን አስገዱ?
አንተ ለስዕሉ አሰግዳለህ? ለስዕሉ አሰግዳለህ አንተ? ኦፍ ኮርስ እሰግዳለሁ። ኦኬ እሺ እሰግዳለሁ አለ። አሁን መቼ? አሁን ምን ሲመጣ? አጣብቂኝ ሲመጣ። ቅድም ምን አለ? ልጠይቅ፣ ላውራውን ልመልስ ወይስ አሁንም አታስወራኝም? ብቻህን እኮ ነው የምታወራው። ከራስህ ጋር ተስማማ ብራዘር። ቅድም ብቻህን ነው የምታወራው። ልመልስ ብቻህን ብቻህን እኮ ነው እያወራ ያለው። ቅድም አልሰግድም። አሁን ሰው ይታዘባል። ከስር ያሉ ራሱ አስወራው እያሉ ነው። አስወራው እያሉ ነው ከስር ያሉት ራሱ ውይይት አድርገው ወይ አትጠየቅ። ውይይት ነው እያደረግን ያለ ነው። ማለቃቀሱን ተው ብራዘር፣ ማለቃቀሱን ተው። ውይይት ነው እያደረግን ያለ ነው። ኦኬ ሚውት ላድርግና ልቀመጥ። እሱ ነው አለማለቃቀስ ማለት ይታያል። እሺ ሚውት አድርጌ እቀመጣለሁ። በቃ እንዳላለቃቀስ። ይሄ የማን ንግግር ነው? የሚያወራውን እንስማ። አይዞህ ብራዘር፣ መሳቅ ነው ያለ ቻንስ። ቅድም ምን አልከኝ? አልሰግድም። አሁን ሰግዳለሁ ብለኸኛል። የትኛው ነው እምነትህ? ኦኬ ላውራ ወይስ አሁንም አታስወራኝ? እየጠበቅኩ ነው ያለሁት ብራዘር። ሰበብቶ ሰው እየታዘበ። በጣም ጥሩ። ኦኬ ቅድም ለስዕል ትሰግዳለህ ወይ አለኝ። ኦፍ ኮርስ ለስዕል እኛ አንሰግድም። የምንሰግደው ምንድነው? ለስዕሉ ባለቤት ወይንም ለስዕሉን ለሚወክለው አካል በስዕሉ ፊት እንሰግዳለን። ይሄ ነው እምነታችን። ለማርያም ስዕል ሰግዳለህ እንጂ ላገኘው ስዕል ለማርያም ስዕል ሰግዳለህ? ኦኬ ለማርያም ስዕል ሳይሆን የምሰግደው ለማርያም እሰግዳለሁ። በስዕሉ ለማርያም ለስዕሉ አትሰግዳለህ ወይስ አትሰግድም? ለማርያም ስዕሉ ለወረቀቱ ወይ ለቀለሙ ነው እያልኩኝ ያለሁት። ለስዕሉ ትሰግዳለህ ወይስ አትሰግድም? በስዕሉ ፊት እሰግዳለሁ አልኩህ እኮ አልሰማህም? ለስዕሉ ትሰግዳለህ ወይስ አትሰግድም? ለስዕሉ አልሰግድም፣ በስዕሉ ፊት እሰግዳለሁ። ለስዕሉ አልሰግድም ማለት አሁን ደግሞ እንደዚህ ነው መሮጥ የሚችለው። እንደዚህ ካሮጠ ሊያመልጥ አይችልም። ለስዕሏ ያልሰገደ ለስዕሏ ቴንክ ዩ አዎ ጎበዝ። ለስዕሏ ለማርያም ስዕሏ ትሰግዳለህ? ለማስዕል ገላጫ ለማርያም ስዕል ጎበዝ። አንተ ነው መበርታት ያለብህ። ለማርያም ስዕል ትሰግዳለህ? በጣም ጥሩ። በስዕሏ ፊት ይኸው በስዕሏ ፊት ይላል። አልሰማሁም? ትሰግዳለህ ወይ? ወደ ተአምሩ ተመልስ። ለማርያም ስዕል ትሰግዳለህ ወይ? ተአምሩ ጋር ተመለሳ። ለማርያም ስዕል ትሰግዳለህ ወይ ብራዘር? እኮ በስዕሏ ፊት ሰግዳለሁ አልኩ። አልሰማኝም? ስዕል እኮ ስዕሉ ፊት እኮ ነው የምሰግደው። ሌላ እኮ ለስዕሉ ትሰግዳለህ ወይ? ያንን ማመለክ በስዕሉ ፊት ሰግዳለሁ። ለማርያም ስዕል ትሰግዳለህ? በስዕሉ ፊት ለማርያም ሰግዳለሁ። ትሰግዳለህ ወይ? በስዕሉ ፊት ለማርያም ሰግዳለሁ። ለማርያም ስዕል ትሰግዳለህ ወይ? ለማርያም ስዕል ትሰግዳለህ እኮ በስዕሉ ፊት የሚያመለክተው ለማርያም ነው። የመድኃኒዓለም ስዕል ከሆነ ጥያቄው አይዞ መበርታት ነው ያለብህ ወዳጄ። ለስዕሏ ይላል። አንተ ለስዕሏ ትሰግዳለህ? አይዞ ከመጀመሪያው አንብበው። ምንድነው የሚለው? ከመጀመሪያው ስታነበው ጥያቄ እዚህ ጋር አንብበው። ለማስዕል ከመጀመሪያው አንብበው። ከመጀመሪያው አንብበው። ትሰግዳለህ ወዳጄ? አልሰማኸኝም? እኛም እንሰግደው እኮ ምንም ሚስጥር እኮ አይደለም። አሁን ሰግዳለን፣ በቃ የጸጋ ስግደት እንሰግዳለን። እሱ ለስዕሉ አይሰግድም። ሁለት መደበቅ ነው የፈለገው። እኛ ለወረቀቱ ወይ ለቀለሙ አንሰግድም። የምንሰግደው ለእመቤታችን በስዕሏ ፊት እንሰግዳለን። ለስዕሏ ትሰግዳለህ ወይ? እምነቴን ነገርኩህ እኮ እኔ። ለስዕሏ ትሰግዳለህ፣ አትደበቃ። ለስዕሏ ትሰግዳለህ ወይ? ለማርያም ስዕል ትሰግዳለህ? እየነገርኩህ እኮ ነው። በእመቤታችን ስዕል ፊት ለእመቤታችን እሰግዳለሁ። እሺ ለእመቤታችን ይኸው ለእመቤታችን ስገድ የሚል አሳየኝ። አሁን ከዚህ በስዕሏ ፊት ይላል። አታየውም? ማንበብ ብቻ የመጀመሪያው ምን ይላል? በስዕሏ ፊት እሰግዳለሁ ይላል። በስዕሏ ፊት ለምኑ ነው ስገዱ የሚለው? በስዕሏ ፊት ለማን ነው ስገድ የሚለው? ሲጀመር እኮ ተአምር እኮ ይዘልኝ መጣሁ እኮ። አሁን ይሄ ለምን አትደበቅ? ለምንድን ነው ለማን ነው ስገድ የሚለው? ለማርያም ወይስ ለስዕሏ? እኔ ይኸው ለእምነቴ ነው እኮ ነገርኩህ እኮ ዳኒ። ወይ ተቀበለው ወይ አትቀበለው። ከመሆን ለማርያም ነው። እኔ ለማርያም ነው የምሰግደው። ለማርያም ስገድ የሚል አንተ የታለ? አንተ ክብር እንደምንሰጥ ኦኬ። አንተ ለማርያም አሁን ያሳየው እዚህ ጋር ነው። የት ነው የምትደበቀው? ጨርስ። እዚህ ክፍል ላይ ለማርያም ነው እኔ እያወራሁኝ ያለሁት። ይኸው ለስዕሏ ስገዱ ነው የሚለው ተአምሩ። አንተ ለማርያም ስገዱ ይላል። የቱ ጋር ነው ያገኘው ለማርያም ስገዱ የሚል?
በስዕሏ ፊት ለማርያም እንደምንሰግድ ለስዕሏ ስገድ ነው የሚለው። ቤተክርስቲያን የምትለው ይሄንን ነው። ይሄንን ጨርስ መጀመሪያ። ይሄው በዶግማዋ ላይ እድል ሰጣለሁ። በዶግማዋ ላይ እኛ ለስዕል አንሰግድም የሚል ማስረጃ አንጣ። እድል ሰጣለሁ። ከዶግማዋ ዶግማዬ ብለሃል፣ ሂድ ግለጠው። ቤተክርስቲያን ካላት ከየትኛውም ዶግማዋ ውስጥ ለማርያም ለስዕል አንሰግድም ያለችበት ማስረጃ ካለ አንጣ። አፍጥ ነው ብራዘር። ኦኬ ዮ ቤተክርስቲያን ውስጥ እኛ ለቅዱሳን እንሰግዳለን፣ ለቅዱሳን እንሰግዳለን። ስለ ስዕል ነው እያወራን፣ አትደበቅ። ስለ ስዕል ነው ብራዘር እኮ ላውራ እኮ አላስወራ አልከኝ እኮ ብቻህን እኮ ነው የምታወራው ዳኒ። ማስረጃ ብራዘር፣ ስለ ስዕል እዚሁ ነኝ ያለሁት። እኔ እምነቴን እየነገርኩ እኮ ነው። ማስረጃ ውሸትን እያወራህ እምነቴን እየነገርኩ እኮ ነው። ውሸትን እዚህ ጋር ቅድም ምን አልከኝ? ለስዕል አልሰግድም አልከኝ። ይሄው ቤተክርስቲያን ግን ለስዕል አሁን አንተ አሁን ከላይ እኮ ስዕል አድርጋል። አሁን አንተ ለአንተ ስዕል ስገድ እኔ አልሰግድም። አንተ ስዕል ቤተክርስቲያን ግን ይሄው ለስዕል ትስገድ ትላለች። በስዕሏ ይሄ ተአምር እኮ ነው። አልገባህም ነው ወይስ? ለስዕሏ ያልሰገደ ባይዘዌ ተአምሩ አልጀመረም ወዳጅ። ካላወቅ ላስተምር መቅደሙ ላይ ነው ያለው ወዳጅ። እና ካልገባ ላስተምር ወንድም አለ። ገና ነው ተአምሩ፣ ገና ነው ተአምሩ። የሚጀምረው እዚህ ጋር ነው። አሁን እያወራን ያለ ነው የዘወትር መቅደም ላይ እና ብራዘር የማያውቁትን ሄደህ ሸውዳቸው። አሁን እያወራን ያለ ነው ስለ ቤተክርስቲያን እምነት ነው። ማስረጃ ካለ እስቲ እኮ ምን አይነት ማስረጃ ነው የምሰጥህ? አሁን እኮ እኔ እምነቴን እየነገርኩ ማስረጃ ትለኛለህ። እምነቴን እኮ እየነገርኩ እኮ ነው። እምነት ያለ ማስረጃ ነው። ኦኬ እምነት ያለ ማስረጃ ነው። ቤተክርስቲያን እኛ ለስዕል አንሰግድም ያለችበት ዶግማዋን አለ ብለሃል አንጣ። ኦኬ እንግዲህ ራሱን ወደ መጽሐፍ ቅዱስ ልክተተውና የቤተክርስቲያን ጽሑፍ አውጣ። አፍጥነው እኮ የቤተክርስቲያን እንዴ ነገርኩህ እኮ እኔ እምነቴን ነገርኩህ እኮ። አፍጥነው አንተ አይደለም የቤተክርስቲያን ታውራ ዶግማ አለን እያልክ አለ እየፎከርክ የታለ የተጻፈ ዶግማ የታላችሁ ና እያልክ ስፎከር እኮ እሱን እኮ ነው የምታሳየኝ እኮ። ከቤተክርስቲያን አስተምሮቱ አውጣና ከቤተክርስቲያን አስተምሮቱ አውጣና በስዕል መስገድ አለባችሁ ቤተክርስቲያን ይሄው ቤተክርስቲያን በመቅደሟ ላይ ይሄ ማን መሰለ ይሄ ተአምር ነው ተአምሩ የሚጀምረው ተአምር ነው ተአምር የሚጀምረው እዚህ ጋር ብራዘር ተአምር የሚጀምረው ይሄ የቤተክርስቲያን ጽሑፍ ሲጻፍ መቅደሙ ነው። አሳየኝ ተአምር የሚል አሳየኝ እዚህ ጋር ይሄ ታያል። ይሄ የተአምር መጽሐፍ እኮ ነው እኮ ይሄ ተአምር ፔጁን ግለጠው፣ የማርያም ተአምር ፔጁን ግለጠው። የተአምር ዶክትሪን እኮ አይደለም እዚህ ጋር የሚቀመጠው። ምዕራፍ 1 ብራዘር ይሄው ምዕራፍ 1 ይሄው አሶራ ወይ ብቻውን ነው እንትን የሚለው። አይዞ ወዳጄ ይሄው እድል ልስጥ ቤተክርስቲያን እኛ ለስዕል አንሰግድም ያለችበት ማስረጃ አንጣ። ይሄው እድል ሰጠው። አፍጥ ነው መድኃኒዓለም። ኦኬ ከአስተማሪዎቹ አለስተሽ ኦኬ አፍጥ ነው የተጻፈ ጽሑፍ ብራዝ የተጻፈ ጽሑፍ ከዚህ ጋር ላመጣልህ አልችልም። ግዴታ እንትኑን ማምጣት ከሌለ የለም። እኔ የተጻፈ ጽሑፍ ይሄው እያሳየው ነው ያለው። የተጻፈ ጽሑፍ እኮ አሁን ይሄ እኮ ተአምር ነው እኮ ዳኒ። ይሄው ወራዲ ተአምር ላይ እኮ ዶክትሪን እኮ የቤተክርስቲያን ኦኬ የእናንተን አንድ መጽሐፍ አምጥቼ ልሞግትክ አንተ አንድ መጽሐፍ አምጥቼ ልሞግት ያንተ ጴንጤ አብረው የጻፉት እኛ ለሶፍት እናበላለን ያሉበት ቦታ ካለ አንተ ለሶፍት ችግር የለም። እመቤታችን ትጸልይልኛለች የሚለው ላምጣልህ፣ ትቀበላለህ? ዶክትሪን ልክ እንደዚህ ማርያም ትጸልይልናለች ብለህ ታምናለህ፣ ትቀበላለህ? አሁን የለኝም በለኝና ከዛ የተጻፈ ዶክትሪን ነው ማመጣልህ እኮ እሱን አሁን ነው ማመጣልህ። የለኝም እና ምን አለ ተብሎ ነው እኔ የለኝም በል እኮ ጴንጤማ ይሄው ልታወጣ ትችላለህ። አሁን እኛ የምናወራው እኔ የለኝም መላእክት ይጸልዩልኛል የሚል ዶክትሪን ላውጣልህ። አየህ እንደዚህ ነው ማውጣልህ ዶክትሪን። እኔ ስለ ጴንጤ እኮ አሁን አልጠየቅኩም። አየህ ዶክትሪን እንዲህ ነው የሚወጣው እንጂ የሆነ ተአምር ላይ ምናምን ነገር አይደለም። እንደሱ አይደለም ዶክትሪን ማለት የሆነ እንደዚህና እንደዚህ አለ። ይሄ እኮ ኖርማል እኮ በቃ ተአምር ያንተ ዶክትሪን የታለ ያንተ ዶክትሪን? ይሄው እድል ሰጠው። ኦርቶዶክስ በዶክትሪኗ ላይ ለስዕል አልሰግድም ያለችበት ማስረጃ አንጣ። እየነገርኩህ እኮ ነው። አንጣ የታለ? አንጣ እየነገርከኝ አይደለም፣ ግለጠው። ልግለጥ እያልክ አይደለም። አሁን የጴንጤ ሲሆን አለ ማለት ነው የተጻፈ የተዘጋጀውበት እሱ ላይ ነው። የጴንጤው ላይ ተዘጋጅቼበታል። አውጥቼ እምነት ነው ዶክትሪን እምነቴ ነው ዶክትሪን
እሺ ይሄ ስህተት ነው በለኝ። የሕፃናት ጥምቀት የማይቀበል ዳቢሎስ ነው የሚል የጴንጤ መጽሐፍ ልስጥ። ዶክትሪን እኔ አልጠየቅኩም። መጀመሪያ ቤተ እምነትህን ወቀው። ጴንጤን ከማወቅ እሺ ጥምቀት ቤዛ ነው የሚል የጴንጤ መጽሐፍ ልስጥ። ዶክትሪን እሱ አሁን እኔ የጠየቅኩ አሁን ስለ ኦርቶዶክስ ነው። ጴንጤ ጋር እናየቅ እስቲ እንግለጠው በለኝ። አትደበቅ። ጴንጤ ጋር እንግለጠው በለኝ እስቲ። ይሄው አትደበቅ። ይሄ ስህተት ነው በለኝ። ልለፈው። ይሄ ስህተት ነው። እሺ የሕፃናትን ጥምቀት የማይቀበሉ ከአጋንንት ናቸው የሚል ክፈት በለኝ እስቲ። ስለ ኦርቶዶክስ ነው ያወራን። ስለ ኦርቶዶክስ ነው። አትደበቅ። ስለዚህ ይሄው ቤተ ክርስቲያንን ወቃት። አታቋትም። ይሄ ዶክትሪን አይደለም እኮ አሳየኝ። ይሄው የቤተ ክርስቲያን ዶክትሪንን ግለጥና የቤተ ክርስቲያን ዶክትሪንን ግለጥና እኛ ለስዕል አንሰግድም ያለችበትን ቦታ አሳየኝ። አንተ ውሸትህን ነው። የለም አንተ ካለ አንተ ካለዛ ውሸትህን ነው። ቤተ ክርስቲያን ይሄው ወይ ደግሞ ይሄ ተአምረ ማርያም ውሸት ነው በለኝ። ልቀበል። ከሁለት አንዱ። አይ ይሄ ተአምረ ማርያም ውሸት ነው በለኝ። ለስዕል አንሰግድም በለኝ። አንተ የሉተርን ቆይ ሮያል በፍጹም አረ የምን ቴብል ቶክ ትላለህ? ዶክትሪን እየጠቀስኩለት እኮ ነው። አንተ ቴብል ቶክ ስለ ጴንጤ ነው ስለ ጴንጤ እያወራን ስለ ኦርቶዶክስ ነው እያወራ ያለው ብራዘር። ና አፍጥ ነው ብራዘር። አላስወራ እኮ አልከን እኮ። ይሄ ውሸት ነው በላ። ውሸት ነው በል። ይሄ ውሸት ነው በል። ውሸት ነው በል። ይሄ ተአምረ ማርያም ውሸት ነው በል። ከአስተምሮት ያውጣና አሳየኝ። እኔ ከአስተምሮት የማልቀበል የለኝም። እድል ሰጥሃለሁ። አንጣ ከአስተምሮት አንጣ። ለስዕል አልሰግድም ያለችበት ቤተክርስቲያን አንጣ ካለ አፍጥ ነው ብራዘር። አንጣ። እየጠበቅኩ ነው ያለሁት። ካልሆነ ይሄ ትምህርት ውሸት ነው በል። እኔ እንዲጨንቀዋል እንዴ ዳንዬ? ምንድነው እንደዚህ ሆንከው? እኔ ዶክትሪኔን አውጣና አሳየኝ። የጨነቀማንተነ ይሄው እድል ዶክትሪን አውጥቼ ይሄንን የቤተ ክርስቲያን ዶክትሪን ይሄንን ትምህርት የሚያፈርስ የቤተ ክርስቲያን ትምህርት ካለ እኛ ለስዕል አንሰግድም ያለችበት ቤተ ክርስቲያን ማስረጃ ካለ አንተ ከሁለት አንዱ። ወይ ይሄንን ተአምረ ማርያም እርገመው ወይ ደግሞ ዶክትሪን የለኝም በል። ከሁለት አንዱ ነው የሚሆነው። አንጣ። ይኸው እድል ሰጣል። ሁለቱን እድል ብራዘር፣ በጣም ሰፊ እድል። አላስወራ አልከኝ። ዶክትሪን አውጣና ለስዕል መስገድ አለባቸው የሚል ዶክትሪን አውጣና አሳይ። ሳይኖርህ እኮ ነው ሚዲያ ላይ ወጣኸው እኮ ዳንዬ። ምንም የለም። በቃ ተአምር ትከፍትና ተአምር እኮ ነገ ሊሻሻል ነገ ሊስተካከል የሚችል ነገር እኮ ነው። አላሻሻለችውም። ያሻሻለችበትን አንተ አሳይ። ይሄው ባለፈው ሰማም እንደ ገድለ ዮሐንስን አንተ ይሄው እያወራሁኝ ያለው ስለ ገድለ ዮሐንስ አለ። ዶክትሪን ላይ በቃ ይሄው እንደዛም ሊሻሻል ይችላል ነው። ለማያውቅ ሄዳ አውራ። አላሻሻለችው ብራዘር። ይሄው እድል ልስጥህ እኮ ከዶግማክ። ይሄው ኦርቶዶክሳውያን እየሰሙ ነው ያሉት። ከዶግማክ ቤተክርስቲያን አለኝ የምትለውን ዶግማ ግለጠውና እኛ ኦርቶዶክሳውያን ለስዕል አንሰግድም ያለችበት አንድ ማስረጃ አንተ አፍጥ ነው። የመጨረሻ እድል ነው የምሰጥ። ከሌለሸኛል ብራዘር። ኦኬ ለማባረር ስለፈለክ ነው አንተ ማስረጃ ጥቅም መለመን አይጠበቅብህም። የመስፍን በሹ ነው ማን የሚባለው ሶፍት ያበላውን የእሱ ዶክትሪን አምጣ አልከኝ። ብራዘር አፍጥ ነው ብራዘር፣ አፍጥ ነው። እየጠበቅኩ ነው ያለሁት። አፍጥ ነው እኮ አንተን አውጥተህ እኮ ማሳየት አለብህ። ዶክትሪን ላይ አውጣና አሳየኝ አለ። በቃ ይሄው እንዲህ እንድታዩአቸው ነው። ውሸት ማለት ነው። ለዚህ ነው ቤት ተሳስታችኋል የምንለው። ለዚህ ነው አየህ፣ ለስዕል የማይሰግደው ጴንጤ ነው፣ ኦርቶዶክስ አይደለም። ኦርቶዶክስማ ይሄው በመጽሐፏ ምን ይላል? ይሄው በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ትላለች። ስገድ ለስዕል። አየህ፣ እኛ ለስዕል አንሰግድም ካልክ አንተ ጴንጤ ነህ ማለት ነው። የአክብሮትና የጸጋ ስግደት እንሰግዳለን። ምንም ውሸት ሮያል። አንተ ኦርቶዶክስ አይደለም። በቃ እሱ ወይ አንተ አይደለም ወይ እሱ አይደለም። ከሁለት አንዳችሁ ብራዘር፣ እንደዛ ነው የሚሆነው። አየህ፣ ይሄው ቤተክርስቲያን ነው የምትለው። ለስዕል ስገዱ ያለችው ቤተክርስቲያን ነው። አንሰግድም ማለት መረጃ የሌለ መስሎት ማለት ነው። ይሄው አንሰግድም ነው ያለው ማን? ለስዕል። ቤተክርስቲያኒቷስ ይሄው ለስዕል ግጥም አድርጋችሁ ስገዱ። ይሄው የቤተክርስቲያን መጽሐፍ ዶግማን አለኝ የምትለውን ዶግማ ይዘናና እኛ ለስዕል አንሰግድም ያለችበትን አንጣ። የለም ፍጥጥ። ስለ ጴንጤ ታወራለህ ብራዘር። ስለ ጴንጤ ከማውራት በፊት መጀመሪያ ቤተክርስቲያንን ወቃት።
እወቃት ቤተክርስቲያንን ሳታውቃት እኛ ጋር መታ አታወራ ወዳጅ። እወቋት ኦርቶዶክስን። አይ ብዙ ኦርቶዶክስ ልብ ውስጥ ያለችው ኦርቶዶክስ ጴንጤ ነው፣ ጥሩ ጴንጤ ናቸው ሲፋቁ ውስጣቸው። አይ ለስዕል የማይሰግድ ማን ነው? ጴንጤ ነው። መጽሐፉ እኮ ነው ይኸው። መጽሐፉማ ስገድ ይላል። ይሄንን መጽሐፍ ማን እንዳጸደቀው ታውቃለህ? ጳጳስ፣ የቤተ ክርስቲያን ጳጳስ ነው። ምን ያደረገው? ይሄንን መጽሐፍ ያጸደቀው። በመታተሙ እጁ አለበት። ሊቃውንቶች አሉበት። ሊቃውንቶች ያሳለፉት፣ ጳጳሱ ያሳለፈው መጽሐፍ አንተ ዛሬ መጥተህ አልቀበለውም የማለት እድል የለም ብራዘር። ወይ ቤተ ክርስቲያን መቀየር ነው ያለብህ ወራጅ። አይሆን ሌላ ጋሽ እንዴት አመሸ? ምን ሆነህ ነው የተናደድከው? እኔ ምን ያናድደኛል ብራዘር? ማስረጃ ያለኝ ሰው ነኝ እኔ ብራዘር። ማስረጃ የሌለውን ጠይቅ እንጂ ለምን እንደተናደደ። ይሄ እኮ ምንም የተለየ ማስረጃ እኮ አይደለም። ካልሆነ አንተ የተለየ ካለ አንተ ለስዕል አንሰግድም ያለችበት ማስረጃ አንተ። እንሰግዳለን፣ ምን ችግር አለው ብንሰግድ? ያምልኮ አለ፣ የጸጋ አለ። እኛ እኮ ከፍለን ነው። አዎ እሱን ነው። አየህ አሁን አንተ ለፓስተር ስትሰግድ አይደል የምትለው የምታውቀው? ቆይ ወዳጄ አይዞህ። አሁን ምን አለ? እንሰግዳለን። ስማ፣ ለፓስተር ስትሰግድ አይደል የምትለው የምታውቀው? እንሰግዳለን አለ። አንዴ በጫማ ጥፊ፣ አንዴ በካልሲ እየተመታህ አይደል እንዴ? አይዞህ ወዳጄ፣ ሳርስግጥ አይደል እንዴ የምታድረው? አይዞህ ማስረጃ ስጠኝ። አገጠም አንደኛ ልክ እንደዚሁ በመጽሐፍቶቻችን ወይ ማስረጃ ትላለች። ቪዲዮ አለልሽ፣ ሰርች አድርጌ ይጭፋካ። እውቀት የሌለው ሰው ብራዘር ጊዜ አንፈጅም። እሺ ጎሽም ሰላም። እሺ ሰላም ጉሸም ሰላም ሰላም። እንዴት ነህ? አለን። ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። ኦኬ እንኳን ደህና ቆየኝ። እኔ አንድ ጥያቄ፣ አንተ ለስዕል ሰግዳለህ ወይስ አትሰግድ? እዛ አዳምጥ፣ ይኸውልህ ሐሳብን ብቻ ሳይሆን ለስዕል ሰግዳለህ ወይስ አትሰግድ? ለስዕል ሰግዳለህ ወይስ አትሰግድ? እንድንግባባ ለስዕል ሰግዳለህ ወይስ አትሰግድ? መግባባት ትፈልጋለህ? መረዳዳት ነው የፈለግከው አይደል? አንተ ሐሳብህ ለስዕል ሰግዳለህ ወይስ አትሰግድ? አዳምጠኝ። ቀጥታ የምትፈልገውን እንድመልስልህ አትፈልግ። በቃ ካልመለስክ ታችሁን ትሰማለህ። ጊዜ አናባክንም። ለስዕል ሰግዳለህ ወይስ አትሰግድ? እምነትን ሳታፍርበት የምታወራ ከሆነ የምንቀጥለው። ዘንጭ ነው ተንቀባረሪ። በቃ ንገረን፣ ዘንጠ ንገረን። ለስዕል ትሰግዳለህ ወይስ አትሰግድም? አንዴ እረሱን ክፈትልኝ። ወረቀትን አንሳና አንዴ እረሱን ክፈትልኝ። ትሰግዳለህ ወይስ አትሰግድም? ብራል እንድመልስልህ ወረቀትን አንሳና ወርዷ ላይ መልስልኝ ሐሳብህን። እሱ ጋር ትሰግዳለህ ወይስ አትሰግድም? አቋምን ሳቀው ነው ወደ ሌላ የሚለው አቋሜን መናገር ደግሞ እኔ ሐሳብህን እንድረዳ ከፈለክ በቃ ለታችሁ ነስማ። ለምን ለውይይት ሬዲ ስትሆን ትገባለህ። እሺ ሰላም መርድ። ሰላም መርድ። ዳንዬ። እሺ ሰላም። አቤት መሪ አንተ ነህ እንዴ? እሺ ታዲያስ ነው እንዴ? አላወኩም እኮ ሁለተኛው እንትን ነው ለካ። በዚህ ነው የገባው። ልቀይረው እንዴት ነው? ይሁን ችግር የለውም ይሁን። እግዚአብሔር ይመስገን። በጣም ድንቅ የሆነ ርዕስ ነው። ዶግማም ነው። ያው መጽሐፍ አሳያለሁ። ተአምረ ማርያም የሌለበት ቤተ ክርስቲያን አይሰራም። ይሄ 100% እውነት ነው። ተአምረ ማርያም ከታቦቱ ጋር ወንጌል እና ተአምረ ማርያም ግዴታ ናቸው። ታቦት፣ ተአምረ ማርያምና ቤተ ክርስቲያን ከተሰራ አንድ ሰው ቤተ ክርስቲያን ከተተከለ የግድ ምን ያስፈልጋል? ተአምረ ማርያምና ወንጌል አይለዩም ከታቦት። ታቦት ያለ ተአምረ ማርያም እንዴት ተደርጎ ይሆናል? ምክንያቱስ ቅዳሴ ሳይቀደስ ከቅዳሴ በፊት ተአምረ ማርያም መነበብ ስላለበት፣ ካልተነበበ አይቀደስም። ካልተነበበ ኪዳን አይገባም። ተአምረ ማርያም ሳይነበብ ማንም ሕዝብ ወደ ቤቱ አይገባም።
ተአምሯን ከሰማ በኋላ ነው ወደ ቤቱ የሚገባው፣ ወደ ቤቱ የሚሄደው። ይሄ ነው እኮ ተአምረ ማርያም መግቢያም መውጫም ነው። ይሄ ተአምረ ማርያም ሊሻሻል የሚችል እንትን ሊሰረዝ የሚችል እንደ ገድለ ዮሐንስ አይደለም። ይሄ ማለት ታቦት ማለት ነው። ተአምረ ማርያም ማለት ታቦት ማለት ነው። ታቦት ይሻሻላል ምናምን ነገር ምናልባት መጠኑ ሳይዙ 40 በ40 የነበረውን 40 በ50 40 በ30 እንደዚህ ሊደረግ ይችል ይሆናል። ተአምረ ማርያም እንዳለ እንዲሁ ይቀጥላል። ዘኢሰገደ ለስልኪ ለስዕሏ ያልሰገደ እየተባለ እየተረገመ ይኖራል። ዘኢሰማዕ ተአምሪሃ ለማርያም እንሰግዳለን እኮ አላሸንም። የአክብሮትና የጸጋ ስግደት እንሰግዳለን። በቃ ሙቼ ምንድን ነው ምኑን ለስዕሏ እንሰግዳለን። የአክብሮትና የጸጋ ስግደት ፊኒሽድ። ለስዕል የሰገደ አንድም ሐዋርያ አንድም የለም። ቀጥል ዳኒ። ኦኬ እኔ ላውራ። እሺ ኦኬ እሺ ያው ከእምነት መግለጫው አላውጣና ላሳያ። እሺ አሁን አምጣ አልከኝ ይዤ ስመጣ ደግሞ ሚውት አድርገው። እሺ ጆከር ከየት ቤተ እምነት? እኔን አታወራኝም ዳኒ? ተራ ነው ያዛታ። እሺ ተረጋጋ። አሁን እያወራን ነበር ብዬ ነው። እሺ እያወራን ነበር ብዬ ነው። የለኝም ብለህ እኮ ወረድክ ብራዘር። አሁን ደግሞ ሚውት አድርግ። ተራን ጠብቀና እናወራለን። እሺ ጆከር። አቤት